ነገር ስህተት ነው ፖይንቱ። ኦኬ እሺ ቃል በቃል ደግሞ ሌላ ማን ተናገረው ስንል ደግሞ ማን ተናገረው? አርጌንስ ምን ብሎ ተናገረው? ይሄው ቅድም ያሳየሁት ማለት ነው። አርጌንስ ምን ብሎ ተናገረው? እንደዚህ ብሎ if you can penetrate the heavens with your understanding and your mind and follow Jesus ሰማያትን አልፋችሁ በመረዳታችሁ ክርስቶስን ብትከተሉ ምን የሆነውን ክርስቶስን who has penetrated in the heavens who and who stands ሰማያትን ያለፈውንና የቆመውን ምን ሆነ የቆመውን as our intercessor before the face of God እንደ አማላጃችን በእግዚአብሔር ፊት የቆመውን you will find there those good things which shadow the law contained and whose image Christ revealed through the incarnation የማንን መልክ እንደሆነ ክርስቶስ በስጋዌ የገለጠው ትመለከቱ ነበር። ማንን ብትመለከቱ? በእግዚአብሔር አባት ፊት በአብ ፊት እንደ አማላጃችን የቆመውን ክርስቶስን ብትመለከቱ ኦኬ እንደ አማላጃችን የቆመውን ክርስቶስን ብትመለከቱ የዚህ መጽሐፍ ኤዲተሮች ምን አስቀመጡ? ከዛ በኋላ ባይዘው ይሄ መጽሐፍ ብዙ ጊዜ አማን ያነሳዋል። ኢቭን የኦርቶዶክስ መምህር እንትን ላይ መረዳዳ ላይ ራሱ ማጣጡት መጽሐፍ ማለት ነው ይሄ መጽሐፍ። ኦኬ ምን ብለው እንትን አደረጉ? ምን ብለው ተረጎሙት? ሉክ humans can be high priests according to Aaron but only Christ according to the order of Melchizedek Oregon by this better hoping Christ our intercessor we draw near to God እያሉ ተርጉመውታል። ኦኬ ወደ እግዚአብሔር የምንቀርብበት አማላጃችን አባቶች እነ ዮሐንስ አፈወርቅና እና አርጌንስ ወደ እግዚአብሔር የምንቀርብበት አማላጃችን ክርስቶስ ነው ብለዋል ብለው የመጽሐፉ ኤዲተሮችም አስቀምጠዋል። የኤንሸንት ፋደርስ ባይብል ኮሜንታሪ ማለት ነው። ክርስቶስ አማላጅ አይባልም ይማልዳል ነው እንጂ ሲጀመር ይማልዳል ከተባለ የሚማልደው አማላጅ ነው አለቀ። ኦኬ ኔሙ ራሱ ቨርቡን ስለሚያደርግ ማለት ነው። ግን ካላላችሁም ይሄው የቤተክርስቲያን አባቶችም አማላጅ ብለውታል። ምንም የሚያከራክረን ነገር ራሱ የለም። ኦኬ ክርስቶስ አማላጅ ነው አይደለም ብለን እንድንከራከር የሚያደርገን ነገር ራሱ የለም። ክርስቶስ ይማልዳል ዛሬም ይማልዳል ትላለህ? ቀላል እላለሁ እንዴ? እንዴት እንደዚህ ልትል ቻልክ? እንደዚህ ልል የቻልኩበት ምክንያትም መጽሐፍ ቅዱስ እሱን ብሎ ስለሚያስተምረኝ ነው። አንዴ ሁለተኛ ነገር የቤተክርስቲያን አባቶችም ከዚህ ሐሳብ የተለዩ ስላልሆኑ ኦኬ የቤተክርስቲያን አባቶችም ከዚህ ሐሳብ የተለዩ ስላልሆኑ ለምሳሌ አንድ መጽሐፍ ላውጣና አንድ ጊዜ ላሳይ። እንግዲህ የፋዘር ታሮስ ማላቲን ፓትሪስቲክ ኮሜንታሪ ላውጣና ላውጣና ላሳይ ምን ብለው እንደሚያስቀምጡ ማለት ነው። ኢንተርስ አንድ ጊዜ ለእናንተ እንትን እንዲላችሁ እሺ አሁን ማሳያችሁ መጽሐፍ የማን እንደሆነ መጀመሪያ ላሳያችሁ። ማሳያችሁ የኮፕቲክ ኦርቶዶክስ መጽሐፍ ነው። እሺ ፓትሪስቲክ ኮሜንታሪ የኮፕቲክ ኦርቶዶክስ መጽሐፍ ፋዘር ታሮስ ማላቲ ናቸው ሰውየው። ስለዚህ ፓትሪስቲክ ኮሜንታሪ ነው ማሳያችሁ። ይሄንን ቃል ምን ያህል ጊዜ እንደተጠቀሙበት ተመልከቱ። እሺ በመጀመሪያ ስለ መጽሐፉ ፎርም ሲያወሩ በቪዲዮ ስለሰራሁት ፖስት እስከማደርገው ነው ታገሱኝ። እንግዲህ የመጽሐፉን ባህሪ የዕብራውያን መጽሐፍን ባህሪ ኦኬ ስለ ዕብራውያን መጽሐፍ ካራክተሪስቲክስ ሲያወሩ እንደዚህ ያሉ ይናገራሉ። እሺ simultaneously he concentrates የዕብራውያኑ መጽሐፍ ጻፊ ማለት ነው። simultaneously he concentrates ምን ላይ ያተኩራል አሉ? the priesthood of Christ የክርስቶስ ፕሪስትሁድ ላይ ያተኩራል አሉ። የክርስቶስ ሊቀ ክህነት ላይ ያተኩራል ይሉና የክርስቶስ ክህነት ምን የሆነው ክርስቶስን who intercedes with his blood in front of his father who interceded ምናምን አይደለም ያሉት የሚያማልደው ኦኬ በአባቱ ፊት በደሙ የሚማልደው ክርስቶስ ሊቀ ክህነት ላይ መጽሐፉ ያተኩራል ብለ ያስቀምጣል። የዕብራውያን መጽሐፍ ምን ላይ ያተኩራል ብትሏቸው ፋዘር ታሮስ ማላቲ በእግዚአብሔር ፊት በደሙ የሚማልደው ክርስቶስ ላይ ያተኩራል ብለ ያስቀምጣል። ኦኬ እንደዛ ብለ ያስቀምጣል። እሺ እንቀጥል ከዛ ቀጥሎ ደግሞ
ኃጢአታችንን ካነጻ በኋላ የሚለውን ሐሳብ ዕብራውያን ምዕራፍ 1 ላይ ያለውን ኃጢአታችንን ካነጻ በኋላ የሚለውን ሐሳብ እንደዚህ ብለው ደግሞ ያስቀምጣሉ። but through his self sacrifice ክርስቶስ ራሱን መስዋዕት በማድረግ which he offered once for our sake አንድ ጊዜ ራሱን ስለኛ ያቀረበውን ራሱን ማለት ነው በሱ ሳክሪፋይስ በሱ መስዋዕትነት and we became members ምን ሆነን አሉ አባላት ሆነን members of his body የምን የሰውነቱ ወይም ደግሞ የአካሉ ኦኬ የአካሉ ክፍል ሆነናል። ከዛስ he intercedes by his holy blood shed to purify us እኛን ለማንጻት ባፈሰሰው በደሙ ይማልድልናል። ኦኬ በምድር ላይ የማይቀበሉት የኛዎቹ ጉዶች ብቻ ናቸው። ይሄን በምድር ላይ የማይቀበሉት የኛዎቹ ናቸው። እሺ ፋዘር ታድሮስ ቀጥሎ ምን እንስማቸው እስቲ ምን እንደሚሉ ደግሞ እንስማቸው እስቲ። ኦኬ ምን እንደሚሉ ደግሞ እንስማቸው እስቲ። አሁን ደግሞ ዕብራውያን ምዕራፍ 2 ላይ ኦኬ እንደዚህ በማለት ያስቀምጣሉ። he became like one of us ምን ሆነ ከኛ እንዳንዱ ሆነ sharing our feelings የሚሰማንን or የኛን ስሜቶች ለመረዳት interceding for us to his father ደግሞስ እኛን ከአባቱ ጋር ያማለደ ማን ያለው ፋዘር ታድሮስ ማላቲ ናቸው ያሉት። ኦኬ ፋዘር ታድሮስ ማላቲ ነው ያሉት። በሌላው በዚሁ መጽሐፍ ላይ በሌላ ክፍል ደግሞ ምን አሉ? being tempted he can intercede for those who are tempted he proceeds as the high priest in sacrifice in the meantime ኦኬ ስለተፈተነ የሚስቱት ሊራራላቸው ይችላል። ምዕራፍ 4 ማለት ነው የዕብራውያን ምዕራፍ 4 የሚስቱት ሊራራላቸው ይችላል። ለምን በነገር ሁሉ ስለተፈተነ አይደለ? he can intercede ይማልድላቸዋል for those who are tempted ለሚፈተኑት ይማልድላቸዋል። ኦኬ ለምን ሲባል በሁሉ ነገር እንደኛው ስለተፈተነ እንደ ሰዎች በሁሉ ነገር ስለተፈተነ ብለ ያስቀምጣሉ። ኦኬ እንቀጥል እሺ ክርስቶስና አሮንን እንትን ባደረጉበት ክርስቶስና አሮንን ኮምፔር ባደረጉበት ምዕራፍ 5 መግቢያቸው ላይ ምን ብለው ያስቀምጣሉ? ኦኬ ተመልከቱ ምን ብለው እንደሚያስቀምጡ ተመልከቱ። ከየት ልጀምር መሰላችሁ? ዝም ብዬ ከዚህ ልጀምር። and that he surpassed his predecessors የቀደሙትን ካህናትና አሮንን ጨምሮ ማለት ነው አልፏቸዋል ይበልጣቸዋል in order to present to us the one who surpasses him our Lord Jesus Christ who will make us enter his heavenly holies ከዛስ he intercedes for us on a new and unique level ክርስቶስ ግን በተለየና አዲስ በሆነ መልኩ ምን ያደርግልናል? ይማልድልናል። ለኛ ማልዶልናል። ከዚህ በፊት ምና ይማልዳለኛ by the way በጣም ቪቪድ በሆነ መልኩ ነው የሚያስቀምጡት። እዚህ ጋር የሚደግሙታል። the first condition the high priest taken from among men the high priest intercedes for his people thus he feels their weakness and works for them thus condition fulfilled in the Lord Jesus Christ በክርስቶስ የተሟላ fulfill የተደረገ ኮንዲሽን ነው። ኦኬ ድካማችንን አውቆ ስለኛ መማለድ በክርስቶስ የተሟላ fulfill የተደረገ ኮንዲሽን ነው ብለ ያስቀምጣል። ኦኬ የሊቀ ካህኑ ስራ ይሄ ስለሆነ ብለ ያስቀምጣል። ኦኬ እንቀጥል እሺ look he intercedes not by mere prayers but by carrying us in him as members of his holy body through sacrifice of the least of his brothers ብለው ደግሞ ያስቀምጣሉ። sacrifice of himself ብለው ደግሞ ያስቀምጣሉ። ስለዚህ ክርስቶስ በጸሎት አይደለም። ኦኬ he intercedes not by mere prayers but by carrying as in him as members of his body through the sacrifice of himself ራሱን መስዋዕት በማድረጉ እንደ አካሉ ክፍል ኦኬ እኛን ይዞ ምን ያደርጋል? ይማልድልናል። ይሄንን እያሉ ያሉት የኮፕቲክ ኦርቶዶክስ ሊቅ ናቸው። ኦኬ ሉክ አሁን ደግሞ he is our eternal high priest ዘላለማዊ ሊቀ ካህናችን ነው አሉ። according to what? according to the order of Melchizedek who is able to intercede on our behalf to the Father
ልክ እንደ መልከጼዴቅ ሹመት ካህን ነው ክርስቶስ፣ ዘላለማዊ ካህን ነው። ምን ያደርጋል? በእኛ ፋንታ በአብ ፊት ይማልዳል። በእኛ ፋንታ በአብ ፊት ይማልዳል። ምን እናርገው? እሺ አሁን እንደዚህ አይነቱን ስኮላርሺፕ ምን እናርገው? ሶ ሂ ሜይ ኤሌቬት አስ ቱ ሄቨን ኤንድ ኢንተርሴድ ዊዝ ሂዝ ብለድ ኦን አወር ቢሃፍ። ኦኬ እኛን ወደ መንግስተ ሰማይ ያስገባናል። ከዛ ምን ያደርጋል? በደሙ ይማልዳል። በእኛ ፋንታ በደሙ ይማልዳል። ከአንድ መጽሐፍ ላይ ነው ይሄን ሁሉ ኢንትሪ ማሳያችሁ፣ ከአንድ መጽሐፍ ላይ ነው በነገራችን ላይ ከፋዘር ታሮስ ማለት where the Lord Jesus entered to prepare the way for us he appears before God interceding for us ብሎም ያስቀምጣል። ኦኬ ስለዚህ ክርስቶስ ምን አድርጓል? ለኛ መንገድ እያዘጋጀ ገብቷል። ከዛስ በእግዚአብሔር ፊት ምን ሆኖ ታይቷል? ደግሞ እያማለደ ስለኛ እየማለደ ታይቷል። ስለኛ እየማለደ ታይቷል። እንቀጥል። ስትራይፍ እዚህ ላይ እንጨርሳለን ማለት ነው። since the priesthood of Christ is the main subject of this epistle የክርስቶስ ክህነት የዚህ መልእክት እንደ መግቢያቸው ማለት ነው ዋናው ሰብጀክት ያውናው ርዕስ በመሆኑ where Saint Paul presented the Lord Christ as the great high priest ስለዚህ ጳውሎስ ምን ያደርጋል አሉ? ክርስቶስን እንደ ታላቅ ሊቀ ካህን ፕሬዘንት ያደርገዋል አሉ። ከዛስ sitting at the right hand of God of the right hand of the Father በእግዚአብሔር ቀኝ የተቀመጠ ሊቀ ካህን አድርጎ ያስቀምጣል በሰማይ in heaven። ከዛስ the holy of holies በቅድስተ ቅዱሳን ምን እያደረገ interceding for us by his blood ኦኬ በደሙ ስለኛ እየማለደ እንዴ ይሄን ይያለ ያሉት እኮ የኮፕቲክ ኦርቶዶክስ አባት ናቸው። የኮፕቲክ ኦርቶዶክስ ሊቅ ናቸው እኮ ብሮስኪ። እዚህ እናንተ ብቻ ናቸው ይሄን የማትቀበሉት። የመጽሐፋቸው ስም ይሄው እናንተ ብቻ ናችሁ እዚህ ሰፈር የማትቀበሉት ማለት ዘ ቡክ ኦፍ ሂብሩስ ፋዘር ታሮስ ማለት እንዳለ በአባቶች ስራ ነው የተጨናነቀ ይሄ መጽሐፋቸው። ሲሪየስ ነው በነገራችን ላይ ፓትሪስቲክ ኮሜንታሪ ሲሪየስ ነው። በዚህ ላይ ብቻ አይደለም የሚሰሩት ሁሉም መጽሐፍት ላይ ሰርተዋል። ፓትሪስቲክ ኮሜንታሪ ነው። አዲስ ኪዳን መጽሐፍት ሁሉንም አይቻለሁ የፋዘር ታሮስ ማለት ነው። ስለዚህ እንደው ዝም ብሎ የመጣለትን ሁሉ ማውራት ኧረ በጌታ ስም ይሄን ቅድም ላሳየው ነበረ። እኛ የክርስቶስ ስጋ ከአዳምና ከሔዋን ባህሪ የተገኘ ፍጡር እንደሆነ መለኮት ግን አዳምን ያበጀ ሔዋንን የፈጠራት እንደሆነ እናምናለን ይሉና ስጋው ፍጡር ባይሆን ኖሮ በማህፀን ከመወለዱ በኋላ የእናቱ ማኅተመ ድንግልና ባልተገኘ ነበር። ስለዚህ ምንድነው አሉ? ስጋው ፍጡር ነው። ይሄንም ላሳየው ነበረ። ያው እንግዲህ አልተቻለም። ኤኒዌይስ ግን እስቲ ምዕራፍ 7 ላይ እንሂድና የምዕራፍ 7ቱ ከዚህ በፊት ማሳይቻችኋለሁ የጎርጎርዮስ ዘንዚናዙ ትርጉም ላይ እንሂድና ምን እየተወራ እንደሆነ እንይ። ምዕራፍ 7 ቁጥር 25 ላይ ማለት petition does not imply here as it does in popular parlance ይሄ እንደ ልመና እንደ ፖፑላር ልመና ምናምን አይደለም የተቀመጠው። a desire of legal satisfaction there is something humiliating in the idea ክርስቶስ ይለምናል እያልን ከሆነ ይሄ ክርስቶስን ማዋረድ ነው ይላሉ። ከዛስ ይሄን የሚለው ጎርጎርዮስ ዘንዚናዙ ነው። no it means interceding for us in his role of mediator እንደ መካከለኝነቱ ነው የሚማልደው in the way that the spirit is spoken of as making petition on our behalf ስለኛ መንፈስ ቅዱስ ይማልዳል ተብሎ በተነገረው መልኩ ነው የሚማልደው። for there is one God ከዛው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ማለት ነው አንድ እግዚአብሔር አለን and there is one mediator between God and man በእግዚአብሔርና በሰው መካከል መካከለኛ እንዳለ እሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ይሄን የሚለው ጎርጎርዮስ ዘንዚናዙ ከዛ በኋላ እንደዚህ ብሎ ደግሞ ይቀጥላል even at this moment በዚህ ሰዓት እንኳን he is as a human interceding for my salvation until he makes me divine by the power of the incarnate humanity በዚህ ሰዓት እንኳን ክርስቶስ ምን እያደረገ ነው? ስለ ድነቴ እየማለደልኝ ነው። እስከ መቼ? እስከ ያከብረኝ እስከ ከብር ድረስ በስጋዊው ኃይል እስከ ከብር ድረስ እየማለደልኝ ነው ብለ ያስቀምጣል። ስለዚህ አሁን ራሱ እየማለደልኝ ነው። አንድ ጊዜ ነው ምልጃው በቃ አብቅቷል ምናምን አይሰማም። አሁን ራሱ ስለ ድነቴ እየማለደልኝ ነው ይላል ጎርጎርዮስ ዘንዚናዙ። ስለዚህ አባቶች ትምህርት የሌለው እናንተ ጋር ነው። ኦኬ እሺ ደግሞ ዮሐንስ አፈወርቅን ብንመለከተውስ ምን ይላል? ዮሐንስ አፈወርቅ ደግሞ ጭራሽ አንድ ነገር ይነግራቸዋል። እሱ ምንድነው? የክርስቶስ ምልጃ አንዴ ብቻ አይደለም ብሎ ቃል በቃል የክርስቶስ ምልጃ አንድ ጊዜ ብቻ አይደለም ብሎ ይናገራል። ኦኬ ባለፈው ስለተረጎምኩላችሁ ልቀጥልና እዚህ ላይ ላውራ። ከላይ ያለውን አንብበልን የምትሉ ሰዎች ካላችሁ አነባለሁ። ከዛ but after this no longer for they were dead but here it is not so but he saves to the uttermost ፈጽሞ ሊያድናቸው ይችላል። what is to the uttermost ፈጽሞ ማለት ምን ማለት ነው? he hints at some mystery ኦኬ
ወደ አንድ ምስጢር እያመለከተን ነው ያለው። not here only እዚህ ብቻ አይደለም he says but there also he says them that drew near to God through them በሱ በኩል ወደ እግዚአብሔር ይስባቸዋልና ከዚህ የተነሳ እዚህ ብቻ አይደለም በዛኛውም ዘመን ደግሞ እንትን ያድናቸዋል። ፖይንቱ እሱ ነው። ከዛስ እንዴት ነው የሚያድናቸው? መልስ since he always lives ሁሌ ለዘላለም ዘወትር የሚኖር ስለሆነ he says to make intercession for them ዘወትር በህይወት የሚኖር ስለሆነ ምን ሊያደርግላቸው? ሊማልድላቸው። ከዛስ do you see the humiliation ዝቅ ማለቱ ነው። ትህትናውን ተመለከትክ? do you see the manhood ሰው መሆኑን አየህ? for he says not that he obtained this by making intercession once for all ይሄን ነው እንድትመለከቱ ፈልጉ። for he says not that he obtained this making intercession once for all ኦኬ አንድ ጊዜ ብቻ ነው የማለደላቸው ለሁል ጊዜውም እያለ አይደለም። ኦኬ ለሁል ጊዜውም አንድ ጊዜ ብቻ ነው የማለደላቸው እያለ አይደለም። ታዲያ ምንድነው? አንዴ ብቻ አይደለም እየማለደ ያለው አይታችኋል። for he says not እንዲህ እያለ አይደለም that he obtained this making intercession once for all አንዴ ብቻ ማልዶላቸዋል እያለ አይደለም። but ግን እንዲህ እያለ ነው continually and whenever it may be needful to intercede for them በቀጣይነት በሚያስፈልግ ጊዜ ሁሉ ኦኬ ለምልጃ በሚያስፈልጋቸው ጊዜ ሁሉ ነው የሚማልድላቸው። እንደው ዮሐንስ አፈወርቅ ነው እያለ ያለው ዮሐንስ አፈወርቅ እያለ አይደለም ብዬ ባነሳው ኑፋቄ ነው ይሏቸዋል። to the uttermost ፈጽሞ ማለት ምን ማለት ነው? not for the time only አንዴ ብቻ አይደለም ማለት ነው። ታዲያ ምን ማለት ነው? but there also in the future life በወደፊት ህይወትም ጭምር ማለት ነው። ለአንዴ ብቻ አይደለም ምልጃው በቀጣይነት በሚያስፈልግ ጊዜ ሁሉ ክርስቶስ ይማልዳል እያለ ነው። ጋይስ ይሄን ተተናው እሺ ምን እንመን? እናንተ የምትሉን እንመን? ይሄን ተተን ራሱ እንዴት እሺ ይለናል? ራሱ እንዴት ይዋጠናል? ስለዚህ ኢንቱ ካኖ ቱ ቻንስ አፖን ማለት ሊሆን ይችላል። በኢምፕሊኬሽን ቱ ኮንፈር ዊዝ ማለት ሊሆን ይችላል። ቱ ኢንትሬት ማድረግ ማለት ሊሆን ይችላል። ኦኬ ስለዚህ KJV ዲል ማድረግ ማለት መማለድ ማለት ነው ብሎ ተርጉሟል። NASB ደግሞ ኢንተርሴድ አፔል ሜክ ኢንተርሴሽን ፕሊድ ማለት ነው። መለመንም ሊሆን ይችላል ማለት ነው ፖይንቱ። ኦኬ መለመንም ቢሆን አባቶች መለመንም ብለው ስላነሱት ችግር የለብንም። ስለዚህ ግን እኛ ኢንተርሴድ የሚለውን ስናወራ ይሄ ቱ ኮንፈር ዊዝን ቱ ቻንስ አፖንን እያወራን ያለው። ስለዚህ መለመንም ብቻ እያወራን ሳይሆን በሁለታችን በእኛና በእግዚአብሔር መካከል የሆነው የማስታረቅ ስራውን ምልጃ ብለን እንጠራለን አባቶች እንደጠሩት። ስለዚህ እንግዲህ ይሄ ሁሉ ማስረጃ ቀርቦ ተከምሮ የግሪኩን አይቀበሉ የአባቶችን አይቀበሉ። ታዲያ ምንድነው የሚቀበሉት? እሺ ይሄን ሁሉ ካልተቀበሉ ምንድነው የሚቀበሉት? ስለዚህ ያው እንግዲህ የከሰረ ነገር ነው እየተወራ ያለው ማለት ነው። ኤኒዌይ ጨርሰናል። ምን ትላላችሁ እናንተ? አድቮኬት እንዴ ነው እንጂ ጎርጎርዮስ ዘንዚናዙ ጭራሽ አድቮኬት ነው የሚለው ጋር አገናኝቶ ነው ጠበቃ ነው የሚለው ጋር አገናኝቶ ነው የሚያወራው ራሱ ጎርጎርዮስ። ጥያቄ ያለው ሰው ካለ መግባት ይችላል። የኢትዮጵያ አባቶች ካልሆነ በስተቀር ኢንተርናሽናሊ የሚታመኑት አባቶች አይደራደሩም። ይኸው የኮፕቲክ ኦርቶዶክሱ ጭራሽ እንግዲህ በ14 ኢንትሪ ነው ያሳየዋችሁ። በፈልግ ከዚህ በላይ ያገኛለሁ፣ ግን በ14 ኢንትሪ ነው ያሳየዋችሁ። ክርስቶስ ይማልዳል ምን ማለት ነው እንዴት ነው የሚለውን ነገር ግልጽ አድርገው አስቀምጠውታል። ጭራሽ አንዴ ብቻ አይደለም በየጊዜው ዮሐንስ አፈወርቅ ደግሞ ይሄንን መካድ ጋይስ ከባድ ነው። እሺ ወገንታት ማናይም ብሮዬ ደህና ነው ወይ? ሰራዊቴ ዓለም ሰላም በሉስ። ሰላምና ጸጋ ይብዛላችሁ። ሰላም ነው ቃል አጋቢ ማናይም እንዴት ነው? እግዚአብሔር ይመስገን። ትንሽ ዓለም ሰላም ብያለሁ። ሰላም ይብዛ ነበርኩኝ እዛና አጋጣሚ እንደውም አማርኛው መዝገበ ቃላት ሲሉ ፍቺው ማለት ምን ብሎ ይተረጉመዋል የሚለውን ከታች እየጻፍኩኝ ነበረ ይመስለኛል። ማለት ቃል ሮሜ 8:34 እንዴት ነው የሚፈቱት
የኮፕቲክ ኦርቶዶክስ ማለት ብዙም ጊዜ ኢልዳና የምትባለው ልጅ ብቻ ታውቃለውና ዳይሬክት እሷ ይማልዳል የሚለውን ይማልዳል በሚል እንደምትፈታው ሊነገረችኝ ግን ከአባቶች እንደዛ ነው ወይም ደግሞ ነው አረ የአባቶችም ትምህርት ተመሳሳይ ነው። ምንም እንትን የሚያደርግ ነገር ራሱ የለውም። በቃ አሁን ያነበብኩት ነው ትርጉሙ ራሱ የሮሜው ማለት ነው። ወደዚህ የሚል ነገር የለውም። ግን ጥያቄ ያለኝ እኔ እዚህ ጋር ማለት ኮፕቲክ ኦርቶዶክስ በአጠቃላይ ይሄንን የሚቀበሉት ከሆነ ለምንድን ነው ኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ ክርስቶስ ሲያማልዳል ዘውትር ሲያማልድ በሕይወት ይኖራል የሚለውን ቃል እንደወረደ ማትቀበለው? ትንሽ የጥያቄ ስለሚያደርግ ያው ከኛ ጋር እንዳይስማሙ ነው። መጀመሪያ ብዙዎችን ያስባረረው እሱ አይደል? የእናንተ ኢየሱስ እና የኛ ኢየሱስ የተለያየ ነው ሲያስብለኝ ኖሮ እኮ እሱ ነው። ቃሌ ግን ታውቃለህ የኦርቶዶክስ ቤት መጽሐፍቶቿን ግን እኮ ስትመረምራቸው ግን ቀጥታ ልመና በሚል ራሱ ፈታ የወሰደቻቸው መጽሐፍቶች እንዳሉ ታውቃለህ። ስለኛ የሚከራከርልን የሚጣላልን ምናምን እያለች የምትፈታበት አጋጣሚዎች አሉ። ሮሜ 8:34 ዕብራውያን 7:25 እነዚህ ሁሉ በእንደዚህ የራሳቸው መጽሐፍ ራሱ እንዲህ ብሎ ነው የሚፈታው። ስለኛ የሚጣላልን የሚከራከርልን በእግዚአብሔር ፊት የሚቆምልን እያሉ ነው የሚፈቱት አብዛኛው ማለት ነው ፍቻቸው። ኦፍ ኮርስ እንደዛ ነው መሆንም ያለበት እኮ የነሱ መጽሐፍቶች በደንብ አላያቸውም፣ ግን እንደዛ ነው መሆን ያለበት። አሁን እዚህ ያለው ችግር ምንድነው? አስቢ እንግዲህ እኔ ኢን ማይ ላይፍ ግሪክ በጣም ሲጠላ ያየሁት ኦንሊ ጂሰስ ነው። ሙስሊሞች ራሱ አለ ኦንሊ ጂሰስ ነው ግሪክ በጣም የሚጠላው። የግሪኩን ቴክስት አይቀበሉትም። ተመልሻለሁ መልሳለሁ። የግሪኩን ቴክስት አይቀበሉትም። ያው አባቶችን አይቀበሏቸውም። ቀርቦላቸው ራሱ አይቀበሏቸውም። አስቂኙ ነገር ቀርቦላቸው አይቀበሏቸውም። አሁን እንዳየነው ማለት እንግዲህ አሁን ደግሞ ያየነው ሌላው የኮፕቲክ ኦርቶዶክስ ስኮላር ነው። ጭራሽ እሳቸው በጣም ብዙ ኢንትሪ ነው ያስቀመጡት። ራሱ ክህነቱ ከምልጃው ጋር ፍጹም የተጋባ ነው፣ በጭራሽ ሊነጣጠል የሚችል ነገር አይደለም እያሉ ነው ያስቀመጡት። ራሱ የመጽሐፉ ዋና ዓላማ ራሱ ክርስቶስ ይማልዳል ነው ብለው ነው ያስቀመጡት። እና እነዚህን ሁሉ አይቀበሏቸውም። ያው በናሽናል ደረጃ ነው ሶሎ ስክሪፕቹራ የኢትዮጵያዎቹን ካየናቸው ደግሞ አሪፍ ነው። እኔ እነሱን በደንብ አይቻቸው አላውቅም፣ ግን ደግሞ እስቲ ግቡ ወገኖች ካላችሁ፣ ያው እዛ ወገኖቻቸው ስለማያስወሩ ነው ግቡ እዚህ እና መልሱልን። እናንተም መጠየቅ ከፈለጋችሁ ጠይቁ፣ ግቡና ይሰማል። አጋፒ ቪዲዮ ስለሚለቀቅ ፕሊዝ ፑሽ ሊንክ አርጉ። ባሪያ እንደወጣ ነው ያ ኮፒ ሊንክ አርጉት። በዛ ውስጥ ቤት እየከፈትኩ ስላልሆነ ነገ ጠዋት እንከፍታለን ብዬ አስባለሁ። የተለመደውን ጥያቄና መልስ እናደርጋለን። ተሙ ማን ነው ደግሞ? ተሙ እያስቸገረ ነው እና በለው። እሺ አወቅኩት። ችግሩን ይዘው ይምጣ፣ ችግር የለውም እንፈታለታለን። ችግሩ አሁን እኛ ስንከፍት አይመጡም። መረበሽ የሚችሉበትን ቤት ስለሚያውቁ መረበሽ የሚችሉበት ቤት ነው የሚገቡት። አስታጥቅ ሌላ ዲቫይስ ላይ ነው ያለው አሁን እንትን ይሄኛው ፒሲ ሌላ ስለሆነ እንትን አያደርግም። ጥያቄ ያለው ሰው መግባት ይችላል። ኦሬዲ አማርኛውም ግን ይሄንን ክፍል ሲፈታ የሚፈታው ምልጃን ሲፈታ የሚፈታው መለመን ብቻ ብሎ አይደለም። በመሃል ገብቶ ማሸማገል፣ ማስታረቅ የሚሉ ሀሳቦችን ይዘው እንደሚገባ አውቃለሁ። አንድ ቁጥር ጻፉ ጋይስ እንዳስገባችሁ። ጥያቄ ያለው ሰው ካለ ቢላል ሰላም በለን። እስከዛ ቢሉ ብሮስኪ ደናችሁ ደና። አንተ ቡና ትጠጣለህ? ቡና እየጠጣሁ ነው። 9 ሰዓት ላይ ነው ትጠጣለህ የምትለኝ? መጽሐፍ አምጣ ብለኝ ሳመጣ የለም።
ኧረ ለምን አትደውልም? እኔ እኮ በቃ አልተመቸህም እየተጠቀምክ ነው ብዬ ዝም አልኩ። ያመጣው አስቀመጥኩኝ ከዛ አምጥቼ አስቀመጥኩና ከዛ ደግሞ መለስኩት። ሁለተኛ ጊዜ ነው ስመልስ። ነገ ዘውጣሽ ነገ መጣት ጌታ ይረዳኛል። እንግዲህ ነገ ግን ቅዳሜ ነው እንዳትረሳ እኮ። ችግር የለውም። ሀብቴት ጋር አለ። ቆይ ዘውጣ ምሳ እመጣለሁ። ደህና ናችሁ? ለማን ሰላም ነው? ጋፔ እግዚአብሔር ይመስገን። ይህን ነገር በደንብ ያብራራ ምናምን ሂድ እና በእኔም በኩል ያሉት መጥቶ ሊሰሙ ፈልጌ ነው የገባሁት። የቱን ነገር ስለሆነ ኦኬ። ጥያቄውን ድገመውና ልቀጥልበት። እሺ። አይ ስለ ቀደምት አባቶች እሱን እንድትነካካ ምናምን ፈልጌ ነው። የልጅ ፋዘርሶችን እንድትነካካቸው ምናምን ፈልጌ ነው። ያ በምን ርዕስ ነበረ? በደንብ ለሰዎች በደንብ እንዲሰሙት ነው ጥያቄው። እዚህ ላይ ያሉት አይ በሁሉም እኮ አክቹአሊ በሁሉም የለም። እኔ ጋር ያሉት በሁሉም የሉም። በኤቭሪ ሳይድ አንድ አይዲያ አንተ ጋር ያለውን አንስተህ ብታወራ ችግር የለውም። ለምሳሌ በስላሴ በኩል ያለውና ሞር ግን ይሄ ኢየሱስ ክርስቶስ እንትን ብታነሳ በጣም ጥሩ ነው። ስንት ባህሪ ያለውና በሱ በኩል ያለውን ብታነሳ በጣም የተሻለ ነው ብዬ ነው የማስበው። ኦኬ። ስለ ክርስቶስ ባህሪ ሲወራ ያው ክርስቶስ ሁለት ባህሪ ነው። ምንም የሚያከራክር አይደለም። ወደዚህ የሚያስብል አይደለም። ክርስቶስ ሁለት ባህሪ ነው እንላለን። አንድ አካል ሁለት ባህሪ ነው እንላለን። አካልነት የስላሴ ሁለተኛው አካል ከመሆኑ ጋር ተያይዞ የሚመጣ ነው። ብዙ ጊዜ አሁን ያየው ስህተት አካል ሲባል ሰው ስጋ እየመሰለው ነው። እሱንም ኦልሬዲ ሞዳሊስቲኮቹ ሊሰሶቹ ምናምን ናቸው እንጂ የሚሉት በትሪኒታሪያን እምነቶች በካቶሊክ፣ ፕሮቴስታንት እና ኦርቶዶክስ ውስጥ አካል የተባለው ነገር የሚያሳየው ሜታፊዚካሊ እኔ ማለት የሚችልን ደግሞ ሴት ኦፍ ናቹራል አትሪቢዩት ያለውን አካል ነው። ሰው ከዚህ ከእንትን ይለያል። አሁን እኛ አካል ብለን ከምንጠራው ከሚታይ ከሚዳሰስ ነገር ይለያል አካል ስንል ማለት ነው። ስለዚህ እሱ በደንብ ከግምት ገብቶ ነው መወራት ያለበት። አንድ አካል ነው ሲባል ይሄንን ነው። መላእክትም አካል ናቸው፣ ስጋ የላቸውም። ስለዚህ ስጋውን ሳይሆን አካል እያለን ያለ ነው እኔ ማለት የመቻሉን ይሄንን ሴት ኦፍ አትሪቢዩትስ ያለውን ያንን በሰብሲስተንስ ነው እያወራን ያለ ነው ማለት ነው። ስለዚህ ክርስቶስ ሃይፖስታሲሱ ወልድነቱ ነው፣ ሎጎስነቱ ነው እንላለን። ስለዚህ አንድ አካል ሁለት ባህሪ ነው ስንል ግን ምን እያልን ያለ ነው? አካልን በዚህ መንገድ ካስቀመጥን ሁለት ባህሪ ነው ስንል በዚህ አካል ግን ሁለት ባህሪዎች ይገኛሉ፣ ሁለት ባህሪያት ይገኛሉ። የመጀመሪያው የራሱ ኢሴንሻል ኔቸሩ ነው ወይም ደግሞ ዲቫይን ኔቸሩ ነው። ከአብ ጋር ኮንሰብስታንሻል የሚያደርገው ዲቫይን ኔቸር ማለት ነው። ሁለተኛው ደግሞ ሂውማን ኔቸሩ ነው። ከኛ ጋር ኮንሰብስታንሻል የሚያደርገው ሂውማን ኔቸር ማለት ነው። ኦኬ። ስለዚህ በክርስቶስ እነዚህ ሁለት ባህሪያት አሉ እያልን ያለው ክርስቶስ አብ ነው እያልን አይደለም። የክርስቶስ ባህሪያት ሁለቱ ተነጣጥለው ይኖራሉ በሁለት ፐርሰን እያልንም አይደለም። እሱ ምስጢሮሳዊ ነው። ስለዚህ ምን እያልን የሚለውን ክሊር ማድረግ ያስፈልጋል። እያልን ያለ ነው እነዚህ ሁለቱ ሂውማን ኔቸር ከኛ ጋር ኮንሰብስታንሻል የሚያደርገው ኔቸር እና ዲቫይን ኔቸር ከአባቱ ጋር ኮንሰብስታንሻል የሚያደርገው ኔቸር ምን አድርጓል ነው በአንዱ አካል በኢየሱስ ክርስቶስ ያለ መጠፋፋት ያለ መከፋፈል ያለ ኮንፊውዥን ብለን የምንጠራቸው ማለት እነዛ አራቱ መጠበቂያዎች በነዛ መጠበቂያዎች ይገኛሉ ያለን ያለ ነው። ስለዚህ እሱን ሳንረሳ ነው የምናወራው ማለት ነው። ይሄንን ያሉ አባቶች አሉ ወይ? አዎ። ለምሳሌ ኬልቄዶን ጉባኤንም መጥቀስ እንችላለን። እዚህ ጋር የኬልቄዶን ጉባኤ ላይ ይሄንን ክሊር አድርገው አስቀምጠውታል። ኦኬ። ቅዱሳን አባቶችን ተከትለን እኛም እንደዚህን አፈርም እናደርጋለን ብለው የክርስቶስን ሁለት ባህሪያት አስቀምጠዋል በዛ መልኩ ማለት ነው። አንድ ጊዜ ላውጣውና ላንብብላችሁ እሱኛውን ማለት ነው። እሺ የት ሄደ? እንዴ ባይዘው ሼር ካላረጋችሁት እንትን እያሳየኝ ነው።
እንግሊዘኛው የት ሄዶ ነው እባክህ? አንድ ጊዜ ሼር አድርጉት ጋይስ፣ እያሳየኝ ነው እንትን። እሺ ዲኦፊሲን አሲንግቶስ አትሬፕቶስ አዲያሬቶስ አኮሪስቶስ እነዚህን አራቱን ነውና እንግሊዘኛው ጠፍቶኝ ነው ባይዘው ዲስካውንት ማድረግ። እሺ ቆይ ሰርች ላድርገው እንደዛ ከሆነ እሺ። እንደዚህ በማለት ያስቀምጠዋል። አረ ግሪኩን አይደለም የፈለኩት። ቆይ እንዳለ ዛሬ የሚወጣልኝ በግሪኩ ነው። የግሪኩን ላንብብላችሁ ወይም ደግሞ ዶክስ ላይ ልግባና የራሴን እንትን ላውጣው፣ የአማርኛውን ላውጣው። የአማርኛው እንደዚህ ይነበባል። እሺ ሁሉም የጠመሙ ዛሬ ኔትወርኩም ነው። ሶሪ አንዴ ብሮስኪ ፒሲው መስተካከል አልወጣችሁማ አላችሁ ግን ጂሰስ ፒሲው ምን ነው? እሺ አንዴ እንዳልመልስ እየተዋጋኝ ነው። ሁሌም እንደዚህ አይነት ነገር አለ እንዴ! ጭራሽ ብራውዘሩን ድርግም አድርጎ አልዘጋው። እሺ አያ አሁን ጊዜ ጋር ታገኙት። አሁን ደግሞ እንግሊዘኛውም ግሪኩም ነው የወጣው ታውቃለህ። እሺ እንደዚህ ይላል we then following the holy fathers ቅዱሳን አባቶችን ተከትለን all with one consent teach men to confess one and the same son. ኦኬ አንድ ልጅን our Lord Jesus Christ ማን ነው? እሱም ደግሞ ጌታችን ኢየሱስ ክርስቶስ ነው። the same perfect in Godhead ፍጹም አምላክ ነው። and also perfect in manhood ፍጹም ሰው ነው። truly God እውነተኛ አምላክ ነው። and truly man እውነተኛ ሰውም ነው። of reasonable rational soul አመክንያዊት ነፍስ ያለችው ነው። and body consubstantial or coessential with the Father according to ከዛ soul and body አለ አመክንያዊት ነፍስ ያለችውና ስጋም ያለው ነው አለ። ከዛ consubstantial with the Father አለ consubstantial with the Father homoousion to patri ካታቴን ቶቴታ ይሄ እንደ አምላክነቱ ከእግዚአብሔር ጋር ከአባቱ ጋር አንድ ባህሪ ነው የሚል ነው። and consubstantial with us according to manhood ብሎ ደግሞ ይናገራል። ኦኬ ካዮሞሲዮን ቶናውቶን ሄሚን ካታቴን አንትሮፖቴታ ካታፓንታ ሆሞዮን ሁሚን ሆሪስ ሃማርቲያስ። ኦኬ ስለዚህ ከኛ ጋር ደግሞ በሁሉ ነገር ከኃጢአት በስተቀር በሁሉ ነገር ከኛ ጋር አንድ የሆነ ብሎ ደግሞ አስቀመጠ ማለት ነው። ስለዚህ ኢየሱስ ሁለት ባህሪ ነው ስንል በእንደ አምላክነቱ ከአባቱ ጋር አንድ ባህሪ ነው፣ እንደ ሰውነቱ ከኃጢአት በስተቀር ደግሞ ከኛ ጋር አንድ ባህሪ ነው። በእያንዳንዱ ነገር እኛ መስሎ ባህሪ ነው። ቢጋትን ቢፎር ኦል ኤጅስ ኦፍ ዘ ፋዘር አለ። ስለዚህ ከዘመናት በፊት ከአባቱ የተወለደ ብሎ
ኢየሱስ ክርስቶስ የእግዚአብሔር ዘላለማዊ ልጅ ነው የሚለውን ነገር አስቀመጠ ማለት ነው። ኦኬ ፕሮአዮኖን ሜኔክ ቱ ፓትሮስ ጌኔቴንታ ካታቴን ቴዎቴታ። ስለዚህ ከአባቱ ከዘላለም በፊት የተወለደ ነው፣ የእግዚአብሔር ዘላለማዊ ልጅ ነው። ከዛ በኋላ ኢን ዲስ ሌተር ዴይስ ከዚህ በመጨረሻው ዘመናት ወይም ደግሞ ኤጲስካቶን ዴቶን ሄሜሮን ኢን ዲስ ሌተር ዴይስ for us and for our salvation ለኛና ለድህነታችን ኦኬ ለኛና ለድህነታችን ዲማስካይዲያቴን ሄሜቴራን ሶቴሪያን ኤክ ማርያስ ከማርያም የተወለደ ኦኬ ከማርያም የተወለደ the mother of God ሄማርያስ ቴስ ፓርቴኑ ቴስ ቴዎቶኩ ካታቴን አንትሮፖቴታ እንደ ሰውነቱ ከወላዲታ አምላክ ከድንግል ማርያም የተወለደ ለማን ለኛና ለድህነታችን የተወለደ according to manhood ብሎ ስለዚህ እንደ ሰውነቱ ይላል። one and the same Christ son Lord only begotten ይላል። ኦኬ one Lord and one and the same Christ one and the same Christ ኤና ካይቶን አውቶን ክሪስቶን ሁዮን ኩሪዮን ሞኖጌኔን ኤክ ዶ ፉሴን ብሎ ደግሞ ይናገራል። ፉሴውን ብሎ ደግሞ ይናገራል ማለት። ስለዚህ one and the same Christ son Lord only begotten to be acknowledged in two natures to be acknowledged አንድ ጌታ ነው፣ አንድ እግዚአብሔር ልጅ ነው፣ ከማርያም የተወለደ አንድ እግዚአብሔር ልጅ ነው አለ። ከዛስ acknowledged in two natures በሁለት ባህሪው የሚታወቅ ብሎ ደግሞ አስቀመጠ ማለት ነው። ኦኬ ሞኖጌኔን ካዳ ኤክዶፉሲዮን ኤክዶፉሲን የሚለውን አስቀመጠ። ከዛ በኋላ ፉሴሲን ኦር ደግሞ ፉሴሲን ተብሎ ይቀመጣል። ከዛስ ኢንኮንፊውዝድሊ አንቼንጅብሊ ያለ መለወጥ አለ፣ ያለ መቀላቀል፣ ኢንዲቪዚብሊ ኦኬ ያለ መከፋፈል፣ ኢንሰፓራብል ያለ መነጣጠል። በእነዚህ አራት ባህሪያት ሁለቱ ኔቸሮች ይገኛሉ ነው። ኦኬ አሱንክቶስ አትሬፕቶስ አዲያሬቶስ አኮሪስቶስ። እነዚህ አራቱ መጠበቂያዎች መቼም ቢሆን በክርስቶስ የክርስቶስን ባህሪ ስናነሳ መምጣት አለባቸው። ያለ መቀላቀል፣ ያለ መለወጥ፣ ያለ መከፋፈልና ያለ መነጣጠል የሚሉት ማለት ነው። እነዚህ በአራቱ መጠበቂያዎች የክርስቶስ ሁለት ባህሪያት በአንድ አካል ይገኛሉ እንላለን። the distinction of the natures የባህሪያቱ መለያየት ኦኬ የባህሪያቱ መለያየት being by no means በምንም አይነት ሁኔታ taken away by the union በአንድነቱ አልተወሰደም። የባህሪያቱ ልዩነት ወይም ደግሞ የአምላክነቱ በሰውነቱ አልተዋጠም፣ ሰውነቱ በአምላክነቱ አልተዋጠም። ስለዚህ the distinction of the two natures የሁለቱ ባህሪያት ልዩነት being by no means taken away by the union በአንድነቱ ምንትን አላደረገም አልጠፋም ይላል። ከዛስ but rather the property of each nature ነገር ግን የሁለቱ ባህሪያት መገለጫዎች ሁለቱ ባህሪያት እያንዳንዳቸው ባህሪያት የሁለቱ መገለጫዎች being preserved ተጠብቀዋል and conquering in one person በአንድ አካል ደግሞ ይገኛሉ and one subsistence አንድ subsistence አላቸው not parted or divided into two በሁለት ተከፍለው ሳይሆን into two persons በሁለት ሰው ሳይከፈሉ ወይ ደግሞ በሁለት አካል ሳይከፈሉ but one and the same son ግን አንድና ራሱ የእግዚአብሔር ልጅ አለ and only begotten God the word the Lord Jesus Christ ላይ ይናገራሉ። ስለዚህ በቀጥታ ይሄ ምን የተደረገ ነው? በቤተክርስቲያን አባቶች የታመነ ጉዳይ ነው። as the prophets ነቢያቱ from the beginning have declared concerning him ስለሱ አስቀድሞ እንደተናገሩት and the Lord Jesus Christ himself ክርስቶስ ራሱ ሀተውታስ እንዳስተማረን and the creed of the Holy Fathers has handed down to us የአባቶችም ስምምነት እንደደረሰን እጃችን ላይ እንደዚህ እናስተምራለን። ክርስቶስ አንድ አካል ነው፣ ሁለት ባህሪያት ነው። ሁለቱ ባህሪያት በአራቱ መጠበቂያዎች ተጠብቀው ይኖራሉ። የእግዚአብሔር ልጅነቱ ከዘላለም ነው። የማርያም ልጅነቱ በዘመኑ መጨረሻ ስለ ድነታችን ሰው ለመሆን ከድንግል ማርያም ስጋ እንደመንሳቱ ነው። ከወላዲተ አምላክ ድንግል ማርያም ብለ ያስቀምጣሉ። ስለዚህ ክርስቶስ ሁለት ባህሪ ነው ስንል ይሄን ይዘን ነው። መጽሐፍ ቅዱሳዊ ነው? አዎ መጽሐፍ ቅዱሳዊ ነው። ስለዚህ ይህንን ያልተቀበለ ሰው ይህን የኪልቅዶን ይህንን ስምምነት የማይቀበል ሰው ግን ክርስትናው ላይ ያው እንግዲህ ጥያቄ ይኖረዋል ማለት ነው። ነገረ ክርስቶስን መረዳት አይችልም በምንም አይነት ሁኔታ ይህን የማይቀበል ሰው ብዬ አምናለሁ።
ቢላል ምናልባት መልሼ ከሆነ ኤክስቴንሲቭ አድርጌዋለሁ ግን ኦኬ ምንድነው እንደዚህ ማስቀጠረ ድረስ ምን የሚል ትምህርት ተነስቷል መሰለህ? ለምሳሌ ቴዎቶኮስ የሚለው ላለመቀበል ሲባል የባህሪ ጉዳይ ከአባቱ ጋር እኩል የሆነበት አምላክነት አምላክ ተብሎ ይጠራል፣ የዘላለም አምላክ ተብሎ ይጠራል የሚለው ለምሳሌ ቢላል ተብሎ ይጠራል ከሚለው ጋር አቻፍቼ አድርጎ ነው ማለት እንደ ስም የተጠቀሙ ያሉት እና አንዳንድ ሰዎች ሂስቶሪካሊ ባጭሩ የኦንሊ ጂሰስ ትምህርት ነው የሚሆነው ኢየሱስ አብ ነው እያሉ ነው ማለት ነው። በቃ እንደዛ አይነት ትምህርት ነው እኛ ተብሎ ራሳቸው ብሎ ራሳቸው የሚጠሩ ሰዎች ናቸው እና ይህ ትምህርት ምን አይነት ማንም እሺ የፍቺ ትክክል የማይሆነው መጀመሪያው የዘላለም አባት የሚለው እንዴት ነው የሚተረጎመው የሚለውን ነገር ካለ መረዳት የተነሳ ነው። ኢየሱስን የዘላለም አባት ተብሎ ይጠራል ብለን ስናወራ ቀጥሎ የመጡ ነገሮች አሉ። ድንቅ፣ መካር፣ ኃያል የሚባሉ ነገሮች አሉ። ስለዚህ ድንቅ፣ መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ አይደለ? ስለዚህ እሺ አብን ኦሬዲ ወልድን ከዛ ይሄ የኢሳይያስ ምዕራፍ 9ን ሐሳብ ይዘን መተን ኢየሱስን የዘላለም አባት አልነው። ኢየሱስን የዘላለም አባት ካልነው በኋላ ከዛ በኋላ ቀጥሎ ደግሞ ድንቅ፣ መካር፣ ኃያል አምላክ፣ የሰላም አለቃ የሚሉ ሐሳቦች አሉ። እነሱንስ ምን ልንላቸው? ክርስቶስ እሺ የሰላም አለቃ ተብሎ ተጠርቷል ማለቴ በስም ደረጃ የሰላም አለቃ ኢየሱስ ትላላችሁ? እንደዛ አይደለም እንለው። ኢዲዮማቲካሊ እየተነገረ ነው። የሰላም አለቃ ነው። አዎ ለምንድነው የሰላም አለቃ የተባለው? በሱ መወለድ ምክንያት ሰላም ስለሚሆን። ኦኬ ልክ እንደዛው የዘላለም አባት ብለን ስንጠራው እያወራን ያለ ነው አብ ነው እያልን አይደለም ያለ። የዘላለም አባት ብለን ስንጠራው ዘላለማዊነት ገንዘቡ ነው እያልን ነው። ለምሳሌ የጥንካሬ አባት እንላለን፣ ጥንካሬ ገንዘቡ ነው እያልን ያለ። ኦኬ አቢጋይል ስንል ምናምን። ስለዚህ አቢያድ የሚለውን ቃል የዘላለም አባትን ዘላለማዊ ብለን ነው ልንተረጉም የሚገባው በዛው ደረጃ ማለት ነው። ስለዚህ የሆነ ነገር አባት የሚል ተገኘና በቃ እሱ አባት ተብሎ መጠራት አለበት አይደለም። ስለዚህ የዘላለም አባት ማለት ዘላለማዊ ስልክ ገብቶብኝ ነበር። የዘላለም አባት ማለት ዘላለማዊ ማለት ነው እንጂ በየትኛውም መልኩ አብ ማለት አይደለም። አብን አብ የምንለው ካለው ፐርሰናል ዲስቲንክሽን አንፃር ነው። አብን አብ ስንለው የመጀመሪያው የኢየሱስ የወልድ ዘላለማዊ አባት ነው እያለ ነው። የወልድ ዘላለማዊ አባት ነው እያልን ያለው ዘላለማዊ አባት ነው ስንል ከወልድ አንፃር ነው ዘላለማዊ አባት ያለው። ኦኬ እንደዚሁም ደግሞ የኛ ደግሞ የጸጋ አባታችን ነው እያልን የባህሪ አይደለም። ምክንያቱም እኛ የባህሪ ልጆች ስላልሆንም ማለት ነው። በጸጋ ግን አባት አድርጎናል። ምን ማለት ነው? በጸጋ በክርስቶስ እኛን አዶፕት አድርጎናል። በጸጋ እያልን በክርስቶስ እኛን አዶፕት አድርጎናል። ስለዚህ በክርስቶስ እኛን አዶፕት ስላደረገን በልጁ ልጅ ስላደረገን በልጁ እኛን ልጆች ስላደረገን ስለዋጀን እኛን፣ ስለዚህ ደግሞ የኛም አባት ነው። አብን አባት ያሰኘው እነዚህ ሁለት ነገሮች ናቸው። ከዘላለም የወልድ አባት ነው፣ ደግሞ በጊዜ ውስጥ ደግሞ የኛ አባት ነው። በፕሮፐር ሴንስ ደግሞ የወልድ አባት ነው፣ የኢየሱስ አባት ነው። ከዘላለም እንላለን። ኢየሱስን የዘላለም አባት ያስባለው ምንድነው? ያን የተወለደው ልጅ የዘላለም አባት ያስባለው ምንድነው? የተወለደው ልጅ ጅማሬው ከዛ አይደለም፣ ከመወለዱ አይደለም። ታዲያ ከዘላለም ነው፣ ጅማሬው ነው። ዘላለምን መቁጠር ከቻል ኪድና ቁጥርና ጅማሬውን እዛ ታገኛለህ። ዘላለምን ግን አትቆጥርም። ስለዚህ የዘላለም አባት ስንለው ዘላለም ገንዘቡ ነው እያልን ዘላለምን ይገዛል፣ ዘላለም ገንዘቡ ነው፣ ዘላለማዊ ነው እያልን ነው እንጂ ያለ ነው አብ ነው እያልን ነው አይደለም። ይሄንን ካልን ቀጥታ ወደ ኦሊሰስ ቴዎሎጂ ነው የምንገባው። ፕሮቴስታንቱ በጌታ ነኝ ብሎ በየትኛውም መልኩ የዘላለም አባት የሚለውን ኢየሱስን አብ ብለን እንድንጠራ የሚያደርግ ነገር ነው ካለ እሱ ኦሊሰስ ነው። በቃ ብላክ ኤንድ ዋይት ኢየሱስን አብ ብለን ነው የምንጠራው ካለ እሱ ሙሉ በሙሉ የኦንሊሰስ ትምህርት ነው። በጭራሽ የኛ ትምህርት አይደለም። በዚህ ጥቅስ ምክንያት ይዘን ሄደን ይህን ጥቅስ አባት ነው ኢየሱስ አብ ነው ልንል አንችልም። አብን አብ ያደረጉትን ነገሮች የሚያሟላ ጥቅስ አይደለም። ያ ጥቅስ በቀጥታ ኢየሱስን ዘላለማዊ ነው ለማለት ብቻ የተፈለገበት ጥቅስ ስለሆነ ማለት ነው። ስለዚህ በዚህ መንገድ ነው የምንረዳው። ኢየሱስ ክርስቶስ ምንድነው ሲባል ከዘላለም በባህሪው ራሱ ከዘላለም የአብ ልጅ ነው የምንለው፣ ወልድ ነው የምንለው ከዘላለም። ኦኬ የአባቴን ፈቃድ ልፈጽም መጥቻለሁ ሲልስ ያንን እያለ ነው ያለው። ኢየሱስ ክርስቶስ የአባቴ ፈቃድ ካለ አባቴ ካለና ራሱን
ልጅ አድርጎ ካቀረበ ራሱን ከእግዚአብሔር እኩል እያደረገ ነው፣ ከአባቱ እኩል እያደረገ ነው። ያ ደግሞ ዘላለማዊ ልጅነት ተብሎ ይጠራል። ዛትስ ዋይ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ከቶውንም ቢሆን እግዚአብሔርና ዮሐንስ እንኳን የለም በገዛ አቅፉ ያለ አንድ ልጁ እሱ ተረከው የሚለው ኮልፖን የሚለው ቃል በቀጥታ ሲተረጎም እሱ ኦልሬዲ ባብና በወልድ መካከል ያለውን ኤተርናል የሆነውን ኮሚኒኬሽን ያሳያል። ስለዚህ ኢየሱስ ክርስቶስ ምንድነው? በአባቱ እቅፍ ያለ ልጁ ነው። ምን ማለት ነው? አባቱ የሚወደው ልጁ ነው አንደኛ፣ ሁለተኛ ደግሞ ከአባቱ ጋር ኤተርናል ሪሌሽንሺፕ ያለው ልጁ ነው እያልን ያለን። ማንም ሰው እግዚአብሔርን አየው ሊል አይችልም። ነገር ግን ኤተርናሊ ከሱ ጋር የነበረው እሱ ልጁ አይቶታል ነው ፖይንቱ ራሱ ማለት ነው። ለዛ ነው ስትሄዱ እንትን ላይ የዕብራውያን መልእክት ምዕራፍ 1 ላይ ዓለማትን በፈጠረበት በልጁ ብሎ የሚናገር። ዓለማት በምን ተፈጠሩ? በልጁ። ዓለማት በልጁ ከተፈጠሩ ልጁ ከመላእክት አብዝቶ ይበልጣል። ዩሲ ልጅ እየተባለ ያለው ልጅነቱ ራሱ ከመላእክት የሚበልጥበት ነው። ዓለማት የተፈጠሩበት መሆኑን ኤተርናል ጀነሬሽን ብለን እንጠራዋለን። ስለዚህ ይህንን ያልተቀበለ ሰው ኢየሱስ ክርስቶስ አባት ነው የሚል ሰው ካለ እሱ በትክክል እንትን የሚያደርግ አይደለም። ብዙውን ጊዜ እንደዚህ አይነት ሰዎች እኔ መድረክ ላይም ቆመው ምናምን ከሚያወሩ እንደው ቁጭ ብለው ቢማሩ ላሉ መጀመሪያ ፕሮቴስታንቱ ምን ያስተምራል የሚለውን ነገር ቁጭ ብለው ቢማሩት። ምንድነው ፕሮቴስታንቲዝም ውስጥ ይሄ ሲባል እንደዚህ ሲባል ምን ማለት ነው የሚለው መጀመሪያ መማር ይቀድማል። ኢፍኖት ብዙ ጥፋት ይከተላል። ስለዚህ ኢየሱስ ክርስቶስ የዘላለም አባት ነው ስንል ዘላለማዊ ነው ብቻ እያልን እንጂ አብ ነው እያልን አይደለም። ፕሮፐር ኔም አይደለም፣ ባጭሩ ፕሮፐር ኔም አይደለም፣ ጄነሪክ ኔም ምናምን አይደለም፣ እንደዛ አይደለም። ክርስቶስ ከዘላለም የነበረ ነው፣ ዘላለማዊነት ገንዘቡ ነው ብቻ እያልን ያለ ነው። የጥንካሬ አባት ስንል አብ የሚባል ጠንካራን የወለደ ጥንካሬን የወለደ አለ ማለታችን ሳይሆን ነገር ግን ጠንካራ ነው ማለት እንደሆነ ሁሉ ልክ እንደዛው ማለት ነው። ብሮስኪ መልሼ ይሁን ሌላ በዚህ ዘላለም የተዘላለም አባይን እንደውም እንደሚመጡት አንዳንዶቹ ደግሞ ምን ይላሉ መሰለህ? ሎጎስ የሚለው የእግዚአብሔር የአብ ድምፅ የሚል ፕሮግራም የሚሰጡ ማለት ነው። የአብ ድምፅ ነው አብ ውስጥ የነበረ አብ ሲናገር ሲወጣ የነበረው መጣ የሚል አይነት ፕሮግራም ያለ በዛ ብሎ የሚፈቱ ሰዎችን እያለቀ እሺ ኢየሱስ ክርስቶስን መጽሐፍ ቅዱስ በመጀመሪያ ቃል ነበረ ስለሚለው ቃልነቱ ራሱ የአብ ድምጽ መሆኑን ነው የሚያሳየው። አንኮንሺየስሊ በቃ የአብ ድምጽ ነው እንጂ ኮንሺየስ የሆነ ከአብ ጋር የነበረ አይደለም ማለት ነው። እንደዚህ ነው አይደል ፍቹ እነሱ የሚፈቱት። እሺ ሌላኛው ኦሬዲ ክርስትናን ተውና ኤቲስት የሆነ የግሪክ ቋንቋ አዋቂ ሰው ሊቃውሞ የሚችለው ነገር ነው። እነ ባርቴልማን ተቃውሞታል። ይሄንን ተቃውሞ ጽፈዋል ማለት ይሄን ትክክል እንዳልሆነ እንትን አድርገው ጽፈዋል። ስለዚህ ክርስቲያን ራሱ አይፈልግም ይሄንን ውድቅ ለማድረግ ክርስቲያን አይፈልግም። እነ ባርቴልማን ይበቃሉ። ኤቲስት ስኮላሮች በቂ ናቸው። መጽሐፍ ቅዱስን ቋንቋ ያጠኑ ኤቲስት ስኮላሮች በጣም በቂ ናቸው በዚህ ጉዳይ ላይ። ይሄ የሙስሊሞቹም ሙግት ነው ምናምን እንዴት ነው የሚፈታው የሚለውን ነገር ግራመሩን በማየት መጀመሪያ ማስቀመጥ ይቻላል ብዬ አስባለሁ። ቤዚካሊ በቃ በሱ ሪፊዩት ማድረግ ይቻላል። አንደኛ በመጀመሪያ ቃል ነበረ ብሎ ሲናገር ጥቅሱ ቢጀምረው ስለ ቃል በማውራት ነው። ቃል ነበረ ብሎ ነው የሚያወራው። ገና ሲጀምር በመጀመሪያው ቃል ነበረ ብሎ ነው የሚጀምረው። ወይም ደግሞ ኤን አርኬ ኤን ሆሎጎስ ብሎ ነው የሚጀምረው። ስለዚህ በመጀመሪያ ብሎ ሲናገር ጅማሬ ያለው ነገር እያወራ ሳይሆን ከሱ በፊት የነበረ ምንም አልነበረም ነው። ስለዚህ አስቀድሞ የነበረውም እሱ ነው፣ ኤግዚስተንስ ነው። ስለዚህ ቨርብ ስለሆነ ኤን አርኬ ብሎ ሲናገር ኤን ሆሎጎስ ብሎ ሲናገር ቨርብ ስለሆነ እያወራ ያለው ኤን የሚለው ነበር የሚለው ሐሳብ ኤግዚስተንስን የሚያወራው ነው። ኤግዚስት ያደርግ የነበረው አስቀድሞ ቃል ነበረ ነው። ስለዚህ ቃል ምንድነው? ከዘላለም ኤግዚስት ያደርግ ነበረ። ኦኬ ይሄ ቃል ድምጽ ነው ወይስ ምንድነው የሚለው ከዚህ ቀጥሎ የሚመጣ ስለሆነ ማለት ነው። ይሄ ቃል ግን ከመጀመሪያም ኤግዚስት ያደርግ ነበረ ነው የመጀመሪያው ነገር እሱ ነው። እሺ አስቀድሞ ከምንም ነገር በፊት ኤግዚስት ያደርግ የነበረው ይህ ቃል ምን ነበረ ቀጥሎ ሲባል ይህም ቃል ከእግዚአብሔር ጋር ነበረ ወይም በእግዚአብሔር ዘንድ ነበረ ይላል። አሁን እዚህ ቦታ ላይ ኤን ፕላስ ፕሪፖዚሽን ኦኬ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር ወይ ደግሞ ካይ ሆሎጎስ ኤን ፕሮስቶንቴኦን ኦኬ ኤን ፕሮስቶንቴኦን ምንድነው? ኤን ፕሮስቶንቴኦን ወይም ደግሞ ነበረ ቃል ከማጋ ነበር
ከእግዚአብሔር ጋር ነበረ። እግዚአብሔር የተባለው ማን ነው? እዚህ ቦታ ላይ አብ ነው እግዚአብሔር የተባለው። በእግዚአብሔር ውስጥ ነበረ ነው የሚለው ቃሉ? ኧረ በጭራሽ አይደለም። ኤን የሚለው እንዴት ነው መፈታት ያለበት? ኤን የሚለው መፈታት ያለበት ዳይሬክሽናል ፕሪፖዚሽን ነው። ኤን የሚለው መፈታት ያለበት በቀጥታ ኦኬ ከፕሮስ የሚለው ዳይሬክሽናል ፕሪፖዚሽን ነው። በቀጥታ መፈታት ያለበት በሁለቱ መካከል ያለን ኤተርናል ሪሌሽንሺፕ ይዞ የማይቋረጥ ኮሚኒየን ነበራቸው። ማንና ማን? ቃልና አብ። ኦኬ የማይቋረጥ ኮሚኒየን ነበራቸው። በአብና በቃል መካከል የማይቋረጥ ኮሚኒየን ነበረ። አሁንም እየተወራ ያለው ስለ ቃል ነው። ቃል ከማን ጋር ነበር የነበረው ቢባል በማን ውስጥ አይደለም ጥያቄው። ከማን ጋር ቢባል ከአብ ጋር ተብሎ የሚፈታ ቃል ነው። ስለዚህ አብና ቃል ኦሬዲ ሁለት የተለያዩ ኢንቲቲዎች ሆኑ። ለምን ሲባል አብ ከራሱ ድምጽ ጋር ኮሚኒየን ያደርግ ነበረ ካላላችሁ በስተቀር የማይቋረጥ ግንኙነት ውስጥ ነበረ ከቃሉ ጋር አብ ካላላችሁ በስተቀር ማለት ነው። ይሄ ፍጹም የማይመጣ ትርጉም ነው የሚሆነው። ስለዚህ የማይቋረጥ ሪሌሽንሺፕ ውስጥ ኮሚኒየን ውስጥ የነበሩት ማን ናቸው ሲባል ቃልና አብ ናቸው። ስለዚህ ይሄ ቃል ምን ሆነ ማለት ነው? ከድምጽነት አለፈ። ከድምጻችሁ ጋር እንዴት ነው ኮሚኒየን ልታደርጉት? ከድምጻችሁ ጋር ኮሚኒየን ልታደርጉ አትችሉ። ስለዚህ ከድምጻችሁ ጋር ኮሚኒየን ካላደረጋችሁ ከናንተ ከተለየ ሌላ አካል ጋር ነው ኮሚኒኬት የምታደርጉት። ከሌላ ኢንቲቲ ጋር ነው ኮሚኒኬት የምታደርጉት። ያ ኮሚኒየን በአብና በቃል መካከል ያለ ኮሚኒየን በአባትና በልጅ መካከል የነበረ ኮሚኒየን። ለዛ ነው ቃል ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ። ደግሞስ አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን የሚለው። አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ክብሩ እዛ ጀመረ አይደለም። የልጅነት ክብሩ እዛ ጀመረ አይደለም። እኛ አየን፣ በስጋ ሲገለጥ እኛ ክብሩን አየን ብሎ የሚናገር። ስለዚህ ቃሌን ካያችሁ ሰዓት ጀምሮ እናንተ ካያችሁ ሰዓት ጀምሮ አልነበረም። በቃ መጽሐፍ ቅዱስ ላይ የሚሰራው እናንተ ካያችሁ ሰዓት ጀምሮ አይደለም። እናንተ ግን ሲገለጥ አያችሁት፣ በቲክቶክ ሲመጣ አያችሁት። ልክ እንደዛ ቃልም ደግሞ ስጋ ሆኖ ሲመጣ አንድ ልጅ በአባቱ ዘንድ እንዳለው የሆነውን ክብሩን ሰዎች ተመለከቱ እንጂ ልጅነቱ እዛ ጋር አይደለም የሚጀምረው። በጭራሽ ልጅነቱ እዛ ጋር ይጀምራል አይደለም ፖይንቱ ማለት ነው። ስለዚህ ቃልም ከእግዚአብሔር ጋር ነበረ። ስለዚህ ቃል ከእግዚአብሔር ጋር የነበረውን ያንን ኮሚኒየን ያንን የአባትና የልጅነት ኮሚኒኬሽን ነው የሚያወራው። ስለዚህ ያ ሪሌሽንሺፕ ኤተርናል ሪሌሽንሺፕ ነው። ስለዚህ ከድምጹ ጋር ሪሌሽንሺፕ ነበረው ወይም ደግሞ ከድምጹ ጋር የማይቋረጥ ኮሚኒየን ያደርግ ነበረ ካላላችሁ በስተቀር በምንም መልኩ ይሄ ጥቅስ በውስጡ ነበረ ተብሎ ሊተረጎም አይችልም ማለት ነው። ውስጥ የሚለውን ሐሳብ ይዞ አይመጣም። ጭራሽ ቃሉ ራሱ እንደዛ አይመጣም ራሱ ማለት ነው። ከዚህ ቀጥሎ ቃልም እግዚአብሔር ነበረ ብሎ ደግሞ ይናገራል። ይሄን ክፍል እግዚአብሔርም ቃል ነበረ ብለው የሚፈቱ ሰዎች እንዳሉ እናውቃለን። እግዚአብሔርም ቃል ነበረ የሚሉበት ምክንያት የእግዚአብሔር የንግግር ባህሪን ነው የሚያሳየው ምናምን ለማለት ማለት ነው። ቃሉ ግን እንደዛ አይፈታም አሁንም። ኦኬ ካይ ሆሎጎስ ኤን ፕሮስቶንቴም ካለ በኋላ ካይ ቴዎስ ኤን ሆሎጎስ ይላል። ቃል በቃል ስለሚተረጉሙት ነው ችግር የሚፈጠረው። ቴዎስ ኤን ሆሎጎስ የሚለው ማለት ነው። እግዚአብሔር ይቀድሟል። ስለዚህ ኤን ሆሎጎስ ነበረ። እሺ ምን ቃል፣ ስለዚህ እግዚአብሔርም ቃል ነበረ ተብሎ መተርጎም አለበት ባይ ናቸው። የግሪኩን አሁንም ያንን እንትን አላወቁትም። የግሪኩን የግራማቲካል አሰራር አላወቁትም። የግሪኩ ሰዋሰው በደንብ ማወቅ ያስፈልጋል። ግሪክ እንደሌሎቹ አይደለም። በተለይ በሰብጀክት እና በኦብጀክት በአክሲዜቲቭ እና በኖሚኔቲቭ መካከል ያለ ኮሚኒኬሽን እንደሌሎቹ በወርድ ኦርደሩ እንትን አያደርግም፣ አይደገፍም። ኦኬ ቃላቱ የፈለገ ቢለዋወጡ የቃላቱን ኢንዲንግ ተመልክታችሁ ወይም ደግሞ የቃላቱን ኬዝ ኢንዲንግ ተመልክታችሁ አርቲክሉ የት ጋር እንዳለ ተመልክታችሁ ነው እንጂ የምትሰሩት ግራማቲካል እንትኑን ሴታፑን ዝም ብላችሁ ልክ እንደ አማርኛ በወርድ ኦርደሩ አይታችሁ አታደርጉም ማለት ነው። ስለዚህ ምን ያስፈልገናል? የግሪክ ቋንቋው የዛ የግራማቲካል አገባቡ እንትን ያስፈልገናል። ለዛ ነው what the word was God was ብለው የተረጎሙት አንዳንድ ትርጉሞች። ለዛ ነው ቃል እግዚአብሔር የሆነውን ሁሉ ነው፣ ዲቫይን የሆነውን ሁሉ ነው ብለው የተረጎሙት ምክንያት እሱ። ስለዚህ ቃልም እግዚአብሔር ነበረ ተብሎ የሚተረጎመው ለምንድን ነው? ቃልም እግዚአብሔር ነበረ ተብሎ የሚተረጎመው አንደኛ እግዚአብሔር የሚለው አርቲክል የለውም። ሆ የምትለው ያለችው ከሎጎስ በፊት ነው። ስለዚህ ሆ ከሎጎስ ጋር ከመጣች አርቲክል በግሪክ ቋንቋ ሕግ መሰረት አርቲክል ሁለት ኖሚኔቲቭ ካለ ወይም ሁለት ሰብጀክት ካለና አርቲክሉ ያለው አንዱ ሰብጀክት ላይ ብቻ ከሆነ ዋናው ሰብጀክት አርቲክሉ ላይ ያለበት ሆኖ ሆ የሚለው ቃል ማለት ያለበት ሆኖ ከዛ በኋላ ደግሞ ሌላኛው ቃል እንትን ይሆናል ማለት ሌላኛው ቃል ፕሪዲኬት ይሆናል ወይም ፕሪዲኬት ኖሚኔቲቭ ማለት ነው። ስለ ሰብጀክቱ ስለ ዋናው ሰብጀክት እንትን የሚሰጠን ማለት ነው። ስለ ዋናው ሰብጀክት ተጨማሪ መረጃ የሚሰጠን ማለት ነው። ለማንኛውም ይሄኛው ምን ማለት እንደሆነ ለማየት እንትን ያስፈልገናል ብዬ አስባለሁኝ። የግሪክ ቴክስት ያስፈልገናልና አንድ ጊዜ የግሪኩን ቴክስት ላውጣውና እናውራ። አንድ ጊዜ
እንግሊዘኛውን አውጥቼ በደንብ ብናየው አሪፍ ነው ብዬ ስላሰብኩ ነው፣ የግሪኩን ቴክስት ማለት ነው። እሺ አንድ ጊዜ ልክፈትና ካሜራ። እሺ ተመልከቱት። ኤናርኬ ኤን ሆሎጎስ ካይ ሆሎጎስ ኤን ፕሮስቶንቴዮን ይልና እዚች ጋር ካይ ቴዎስ ኤን ሆሎጎስ የምትል ቃል አለች። ካይ ቴዎስ ኤን ከዛ በኋላ ደግሞ ሆሎጎስ የምትል ቃል አለች። አሁን ሆ እቺ ኦ የምትመስለው ማለት ነው። እቺ ያለችው ከሎጎስ ጋር አብራ ነው ብለናል። ከሎጎስ ጋር አብራ ካለች ይሄ ሎጎስ ምንድነው የሚሆነው? በግሪኩ ህግ መሰረት፣ በግሪኩ የግራመር ህግ መሰረት ይሄ ሎጎስ ዋናው ሰብጀክት ነው የሚሆነው። ሁለቱም ሰብጀክት ናቸው። ሰብጀክት መሆናቸውን የምናውቀው በኢንዲንጋቸው ነው። ሁለቱም በሲግማ ስለሚጨርሱ ማለት ነው። ቴዎስም በሲግማ ስለሚጨርስ ማለት ነው። ስለዚህ ስለማን ነው? ዋናው ሰብጀክት ማን ነው? እግዚአብሔር ነው ቃል ነው የሚለውን ለማየት ምን ማድረግ አለብን? መጀመሪያ አርቲክሉ ያለበትን ቦታ አይደንቲፋይ ማድረግ አለብን። አርቲክሉ ያለው ምን ላይ ነው? ሎጎስ ላይ ነው አርቲክል ያለው። አርቲክሉ ሎጎስ ላይ ከሆነ ያለው እየተነገረ ያለው ስለማን ነው? ስለ ቃል ነው። ቃል ምንድነው የሚለውን ጥያቄ ለመመለስ ነው ቴዎስ የሚለውን ያስገባው ማለት ነው። ኤን የሚለው ነበረ ማለት ነው። ቨርብ ነው፣ ነበረ ማለት ነው። ቃል ነበረ። ምን ነበረ? እግዚአብሔር ነበረ። ስለዚህ ቃልም እግዚአብሔር ነበረ ተብሎ የሚተረጎመው ቴዎስ የሚለው ቃል ቀጥታ ማሳየት የፈለገው ነገር ስለ ሎጎስ ተጨማሪ ኢንፎርሜሽን መስጠት ነው። ሎጎስ ምንድነው? ምን ሆኖ ነበር ይኖር የነበረው ነበር? ሎጎስ ምን ሆኖ ነበር ይኖር የነበረው? አምላክ ሆኖ ይኖር ነበረ ከእግዚአብሔር ጋር፣ ከአባቱ ጋር አምላክ ሆኖ ይኖር ነበር። ከአባቱ ጋር አንድ ባህሪ ነው የምንልበት ምክንያት እሱ ነው። ይሄ አንዱ ቁጥር ብቻ ምን ያደርጋል መሰላችሁ? ይሄ አንዱ ቁጥር ብቻ እንደዚህ ያደርጋል። አንደኛ በመጀመሪያው ቃል ነበረ ሲለን ኤናርኬን ሆሎጎስ ብሎ ሲነግረን፣ አንደኛ ቃል ጅማሬ እንደሌለ ያሳየናል። ቃል ጅማሬ የለውም። ልክ እንደ አባቱ ቃል ጅማሬ የለውም የሚለውን ያሳየናል። ሁለተኛ ይሄ ቃል አብ ነው እንዳንል ያደርገናል። ለምን? ፕሮስ የምትለው ሐሳብ ነበረ ከማጋ ከእግዚአብሔር ጋር የሚለውን ከእግዚአብሔር ጋር ከአባቱ ጋር ዘላለማዊ ግንኙነት እንደነበረው ዘላለማዊ ሪሌሽንሺፕ እንደነበረ የሚያሳይ ስለሆነ ስለዚህ ቺ ፕሮስ ያለችው ኢየሱስ አብ ነው እንዳንል ታደርገናለች ማለት ነው። ቀጥሎስ አብ ያልሆነው ኢየሱስ እሱ ደግሞ ሌላ አምላክ ነው፣ ከአብ ያነሰ አምላክ ነው እንዳትሉ የሚያደርጋችሁ ምንድነው? ይሄ ሎጎስ እግዚአብሔር ነው ተብሎ ተጻፈ፣ እግዚአብሔር ነበረ ተብሎ ተጻፈ። ስለዚህ አሪዮሳዊነትን፣ ሞዳሊዝምን ወይም የኦሊሰሶችን ትምህርት እንደዚሁም ደግሞ ሌሎችን ትራይቴይዝምን ምናምን ጭምር የሚቃወም ነው። አንዱ ቁጥር ብቻውን በዛ ደረጃ የሚታይ ነው። ከዛ በኋላ ቁጥር 14 ላይ ስትወርዱ ካይ ሆሎጎስ ሳርክሴ ጌኔቶ ካይ ኤስኬኖሴን ኤን ሄሚን እያለ ደግሞ ይቀጥላል ማለት ነው። ቃል ስጋ ሆነ። ከዛስ ካይ ኤስኬኖሴን እኛ ምን አየን? ኤስኬኖሴን እኛ ምን አየን? ካይ ኤቲያሳሜራ ቴን ዶክሳን አውቱ የሱን ክብር አየን። ኦኬ የሱን ክብር አየን። ዶክሳን ሆስ ሞኖጌኑስ ምን አይነት ክብሩን አየን? ይህን ክብሩን አንድ ልጅ ሞኖጌኒስ ማለት እንግዲህ ዘላለማዊ ልጅነቱን ጭምር የሚያሳይ ነው። ፓራፓትሮስ በአባቱ ዘንድ ያለውን ያንን ክብር አየን። ኦኬ ስለዚህ ይህ ቃል እግዚአብሔር የነበረው ከእግዚአብሔር ጋር የነበረው ይህ ቃል ሰው ሆኖ ሲመጣ የልጅነት ክብሩን አየን። ስለዚህ ቃል ምን ሆኖ ይኖር ነበር? ልጅ ሆኖ ከአባቱ ጋር ከዘላለም ይኖር ነበረ ነው ተብሎ የሚፈታው። ልክ እግዚአብሔር ብርሃን ነው ብሎ ሲናገር መጽሐፍ ቅዱስ እግዚአብሔር ብርሃን ነው ብሎ ሲናገር ኦኬ ብርሃን እግዚአብሔር ነው ብላችሁ እንደማትለውጡት ሁሉ ኦኬ ብርሃን እግዚአብሔር ነው ብላችሁ እንደማትለውጡት ሁሉ ልክ እንደዛው ቃልም እግዚአብሔር ነበር የሚለውን እግዚአብሔርም ቃል ነበር ብላችሁ ልትለውጡ አትችሉም፣ በግሪኩ አፈታት መሰረት ማለት ነው። ኦኬ እንደዛ ብላችሁ ልትለውጡት አትችሉም። ከዚህ የተነሳ ኢየሱስ ክርስቶስ ከእግዚአብሔር ጋር የነበረ ከአባቱ ጋር የነበረ ራሱ አምላክ የሆነ ከአባቱ ጋር አንድ ባህሪ የሆነ ከዘላለም ከአባቱ ጋር የኖረ የመሆኑን ጉዳይ የሚናገር ሆኖ ታገኙታላችሁ። ስለዚህ ልጅነቱም ከሆነ ሰዓት አልጀመረም። እንደዚሁም ደግሞ ቃልም እግዚአብሔር ነው የሚለው ሐሳብ እግዚአብሔር ውስጥ የነበረ ድምጽ ነው የሚለውን ነገር አየስን በዚህ ምክንያት ማለት ነው። እንግዲህ ግራመሩን ብቻ ይዘን ይሄን ሁሉ ያወራ ነው ማለት ነውና ያንን ማለት ግን ኑፋቄ ነው። ባጭሩ ያንን ማለት ኑፋቄ ነው። ድምጽ ብቻ ነው ምናምን ካላችሁ ሲምፕሊ ኑፋቄ ነው። ፕሮቴስታንት እንደዛ ያምኑ ቢላል
ወልድ ከአብ ፐርሰን የተለየ እንደሆነ ያወራል ድረስ አብ ንግግር የሚለው ድረስ ከአብ ፐርሰን ማስመቻለን ሁለት አይነት እግዚአብሔር እንደማያደርግ በሚለው ምክንያቱም ይሄ ነገር ድምጽ ርቋል። በጣም ርቋል። ምንድን ነው? እሺ እየሄድክ ነው ወደዛ ወደዚህ እያልክ እያወራ አሁን ተስተካከለች። ኦኬ ሶ በፐርሰን ከአብ የተለየ ስንል ሁለት ጂስ እንደዚሁ መንፈስ ቅዱስ በፐርሰን ከአብ ከወልድም የተለየ ስንል ሶስት ወንበር ብሎ በጣም ያላገጡት ነው። እናንተ ሶስት ወንበር እግዚአብሔር እንዳችሁት የሚሉ ፕሮቴስታንትን ብሎ በዚህ አይነት በጣም ሚድ የሆነ ቃላቶችን ራሱ የሚጠቀሙ ሰዎች ያንን ስንል እኛ ብቻ እያልን ያለን ይመስላቸዋል። መሰለኝ እንዳልሆነ እና ሆኖባቸው በፐርሰን የሚለያይ ነገር የለም የሚል አይነት ትምህርት ስላለ እሱ ላይ ምን ስላለ ምክንያቱም ከአብ ጋር ከነበረ በፐርሰን ደረጃ የተለየ ከአብ የተለየ ስለሆነ ያንን ይዘን በፐርሰን ስንል ሁለት የተለያዩ አምላክ እንዳልሆነ እሺ የመጀመሪያው ሁለት የተለያየ አምላክ እንዳልሆነ ለማሳየት የመጀመሪያው ነገር አምላክነት ምንድነው የሚለውን ነገር ማየት ያስፈልጋል። አምላክነት ምንድነው? ሰውነት ምንድነው? እነዚህ ነገሮች በደንብ ማየት ያስፈልጋል። ስለ አምላክነት ስናወራ እያወራን ያለነው ስለ ባህሪ ከመሆኑ የተነሳ ካቴጎሪካሊ አንድን ካቴጎሪ በግሩፕ ኢቭን ያለን ካቴጎሪ አንድ የሚያደርግን ነገር ነው እያወራን ያለነው። ስለ ኔቸር እያወራን ሲምፕሊ ካቴጎሪካሊ አንድ የሚያደርግን ነገር ካልሆነ በስተቀር ልናወራም አንችልም። ለምሳሌ እኛ ሰዎች ኦሬዲ የሰውነት ባህሪ ውስን ነው። ያም አምላክነት ባህሪ ኢንፊኒት አይደለም። የሰውነት ባህሪ ውስን ሆኖ እያለ በዛ ውስን ባህሪያችን ግን እኔ አንተ እዚህ ያለ ነው በሙሉ አንድ ባህሪ ነን እንባላለን። which means እኔ ጋር ያለ ሰውነት አንተ ጋር ካለ ሰውነት ጋር የሚነጣጠል አይደለም። ሰዎች የሚባለው ቃላቱን ኦሬዲ ለመረዳትኛ ኮራፕት ካላረግነው መረዳት ስለማንችል ነው እንጂ ሰው ያደረገን የሰውነት ኔቸራችን ግን አንድ ኔቸር ነው እንላለን። ልክ ወደ አምላክ ስንመጣ ተመሳሳይ ነገር ነው የምናገኘው። አንድ ባህሪ የምንልበት ምክንያት በአብ በወልድና በመንፈስ ቅዱስ መካከል ያለ የመለኮት ልዩነት እንዳለ መጽሐፍ ቅዱስ ስለማይናገር አንድ እግዚአብሔር አለ ብሎ ስለሚናገር። ስለዚህ አንድ እግዚአብሔር ካለና ኦኬ ሶስት እግዚአብሔር አለ ብሎ በጭራሽ አይናገርም መጽሐፍ። አንድ እግዚአብሔር ካለና ያንን የአንዱን እግዚአብሔር ባህሪ ሶስት አካላት ላይ ከተመለከትን አንድ መለኮት አለ፣ በሶስት አካል የተገለጠ መለኮት አለ ማለት ካልሆነ በስተቀር ሁለት እግዚአብሔር ሶስት እግዚአብሔር አለ እንዳንል ያደርገናል። ስለዚህ ጥያቄ አንድ አንተን ልጠይቅ። አሁን ባክ ኤንድ ፎርዝ እናድርገው። ስንት እግዚአብሔር አለ መጽሐፍ ቅዱስ እንደሚነግረን ማለት ነው? እሺ ስንት እግዚአብሔር አለ መጽሐፍ ቅዱስ እንደሚነግረን? አንድ እግዚአብሔር አለ። እሺ ያ አንዱ እግዚአብሔር የሚታወቅባቸው ባህሪያት ምን ምንድን ናቸው? ያ እግዚአብሔር የሚታወቅባቸው ባህሪያቱ ምን ምንድን ናቸው? መገለጫዎቹ፣ አትሪቢዩቶቹ። እሺ ኦኬ በሁሉ ቦታ የመገኘት ጉዳይ አለ፣ ሁሉን የማወቅ ጉዳይ አለ፣ ሁሉን የመቻል ጉዳይ አለ ነው ፖይንቱ። እሺ በሌላ አንግል ደግሞ የአምላክነት ክብር ሰዎች አሕዛቡ ወይ ደግሞ ኃጢአተኞች አላልኩም፣ ሰዎች ግን ለእግዚአብሔር የተገዙ ሰዎች የአምላክነት ክብር የሚሰጡት ደግሞ ለነሱ ነው አይደል? ለጊዜው ሶስት ነገር አራት አምስት ነገር ከምንዘረዝር ለጊዜው አንድ ነገር እንድንይዝ ማለት ነው። የአምላክነት ክብር የሚሰጡትም ለሱ ለአንዱ አምላክ ብቻ ነው አይደል? ሰዎች እሺ
ማቴዎስ ወንጌል ምዕራፍ 20 ላይ ኢየሱስ ክርስቶስ ጌታዬ አምላኬም ተብሏል። ጌታዬ አምላኬም ያለው ሰውዬ ጣዖት አምላኬ አልተባለም። ኢየሱስ ክርስቶስ ግን ጌታዬ አምላኬም ተብሏል። ግን ኢየሱስ ጌታዬም አምላኬም የተባለው አንድ እግዚአብሔር ከሆነ ያለውና ሰውየው ቶማስ እንደዛ ሲለው ተሳስቷል ካልተባለ ጌታዬ አምላኬም ከመባለው የተነሳ ኢየሱስ ክርስቶስ የማን ባህሪ ሊኖረው የምን አይነት አምላክ ባህሪ ሊኖረው ማለት የእውነተኛ አምላክ ወይስ ደግሞ ዝም ብሎ የዝቅተኛ አምላክ? የእውነተኛ አምላክ። ስለዚህ ወልድ ጋር ወይም ኢየሱስ ክርስቶስ ጋር እውነተኛ አምላክ ሊቀበል የሚገባው ነገር አለ ማለት ነው ባጭሩ አይደል? እውነተኛ አምላክ ሊቀበለው የሚገባው ነገር ወልድ ጋር ካለ ኢየሱስ ጋር ካለ እና ሁለት እግዚአብሔር ከሌለ አንዱ አምላክ ወይም ደግሞ አንዱ መለኮታዊ ባህሪ በኢየሱስ ይገኛል ብለን እንደመደመን ማለት ነው። አሁን ደግሞ ወደ መንፈስ ቅዱስ እንምጣ። መንፈስ ቅዱስ ጋር ስንመጣ የሐዋርያት ሥራ ምዕራፍ 5 ላይ መንፈስ ቅዱስን ማታለል እግዚአብሔርን ማታለል መሆኑ ተጽፏል። አሁንም አንድ አምላክ አለ ብለው የሚያምኑ ሐዋርያት ናቸው መንፈስ ቅዱስን ማታለል እግዚአብሔርን ማታለል ነው ብለው የሚያምኑት ማለት ነው። እሱ ብቻ አይደለም። በብሉይ ኪዳን ነቢያትን ነገስታትን ምናምን የሚሾመውና የሚጠራው ማን ነው? በብሉይ ኪዳን ቢላል በብሉይ ኪዳን ነቢያትን እግዚአብሔር የሚልካቸውን ሰዎች የሚጠራውና የሚሾመው ማን ነው? አገልጋዮችን የሚጠራው ያንተ ኔትወርክ ነው። አገልጋዮችን ጠርቶ የሚልከው ማን ነው በብሉይ ኪዳን? ያንተ ይሰማኛል፣ የኔ አይሰማው? ወጥተህ ግባ ካልሆነ ናገባ። ግን አሪፍ እንትን ነው ባይዘዌ። ፕሮቴስታንቶች ነን ተብሎ እንደዚህ አይነት ትምህርት የሚያስተምሩ ሰዎች አሉ። በጣም ጥንቃቄ ያስፈልጋል። እሺ ጆይን አርግ ቦይ። አስራ 15 ደቂቃ ነው የቀረኝ። ቢላል ኢንቫይት አርግ ያለው ኤቢ ኡስታዝ ትላለህ እንዴት ነህ ልኝ? እሺ ይኸው ቢላል ኔትወርክ አሁን ይሰማል? አዎ ይሰማል በደንብ። ታች ያላችሁ ይሰማችኋል? የታችኞቹን ጠይቅ እስቲ። እሺ እሺ አሁን ይሰማል፣ ድምጽ ይሰማል። አሁን ድምጽህን ቀረብ አድርግና አውራ። እሺ በብሉይ ኪዳን ሰዎችን የሚጠራውና የሚልከው ማን ነው? በብሉይ ኪዳን ላይ አብ ወልድ መንፈስ ቅዱስ የሚል ዲስቲንክሽን እንደ ክርስቲያኖቹ ሳይኖር በፊት አንድ እግዚአብሔር አይደለ? ያህዌ አይደል? ያህዌ ነው ያንንም የሚያደርገው ያህዌ። ድምጽህን ቀረብ አድርግ እሺ፣ ወደ ስልክህ ጠጋ በል በደምብ። ያህዌ ነው። እሺ ሰዎችን የሚጠራው ለአገልግሎት ሰዎችን የሚጠራው ያህዌ ነው። ከማህፀን ጀምሮ አውቄ ያለው ከማህፀን ጀምሮ ነብይ እንድትሆን ሽሜ ያለው ለይቼ ያለው ያለው ኤርሚያስን ማን ነው ቢላል? ያህዌ ነው። እሺ ይህንኑ የሐዋርያት ሥራ ላይ እናገኘዋለን። መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ እያለ ይናገራል። ስለዚህ አገልጋዮችን የመጥራትና የመሾም ስልጣን ካለው መንፈስ ቅዱስ የአንዱ ያህዌ ባህሪ ያለው ማለት ነው። በዚህ እንስማማለን አይደል? እሺ ድምጽ ርቋል። አሁን እሺ አሁን ደም ኔትወርክ ነው። አሁን ደግሞ ይሰማል። ኤርፎን ሰክታል እንዴ? ኦኬ ግን እንትን ትንሽ እንትን ያደርጋል። እሺ ልቀጥልና አክቹሊ ሪከርዱም ስለምታገኘው እሺ እኔ ልቀጥል።
ሪከርዱን ታገኛለህ። እሺ እሺ አንድ ጊዜ እሺ። ስለዚህ መንፈስ ቅዱስ የያህዌ ኔቸር አለው ወይም ደግሞ የያህዌ አይደንቲቲ አለው። ወልድ የያህዌ አይደንቲቲ አለው። በዚህ ተስማማን ማለት ነው። ወልድም የያህዌ አይደንቲቲ አለው፣ መንፈስ ቅዱስም የያህዌ አይደንቲቲ አለው። ወልድም አምላኬ ጌታዬ ተብሎ ተሰግዶለታል። ወልድ ራሱን ከእግዚአብሔር እኩል አድርጓል። መንፈስ ቅዱስም ልክ እንደዛው የያህዌ አይደንቲቲ አለው። ለምን ሲባል መንፈስ ቅዱስም ጭምር አገልጋዮችን ይሾም ነበር። ኦኬ እኔ አክቹሊ እግዚአብሔርና መንፈሱ ልከውኛል ተብሎ የኢሳይያስ ትንቢት ላይ ተጽፏል። ትንቢተ ኢሳይያስ ምዕራፍ 48 ላይ። ስለዚህ ይህም የሚያሳየው ኢየሱስ ክርስቶስ ኦሬዲ እግዚአብሔርና መንፈሱ ልከውኛል እያለ ያለው የወልድ መሳያኒክ ስለሆነ የወልድ ስለሆነ ስለዚህ ያንን ይዘን መንፈስ ቅዱስና ወልድ የያህዌ አይደንቲቲ ያላቸው ማለት እንችላለን ማለት ነው። which means ምን ማለት ነው? አንድ መለኮት ነው ያለው። ሁለት አምላክ የለም፣ ሶስት አምላክ የለም። ያዛ አንዱ መለኮት የጋራ ባህሪ ያላቸው ግን አሁን የአንዱ መለኮታዊ ባህሪ መገለጫ የሚገለጥባቸው ሶስት አካላት እያየን ነው። መላእክት አገልጋዮች ሲሾሙ አንመለከትም። መላእክት አምላኬ ጌታዬም ተብሎ ሲሰገድላቸው አንመለከትም። መላእክት ልክ እንደ መንፈስ ቅዱስን ሰው ሲያታል እግዚአብሔርን አታለሃል እንደተባለ እግዚአብሔርን አታለላችሁ ሲባሉ አንመለከትም። እና ስለዚህ የአንዱን አምላክ አትሪቢዩት የአንዱን አምላክ ባህሪ በሶስቱ አካላት ላይ እንመለከታለን ማለት ነው። ግን እዛ ላይ ብቻ ብንቆም መልካም ነበር። ቢላል አሁን ደግሞ እስቲ ሌላ ጥያቄ ልጠይቅ። ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ ያለው ማን ነው? በአዲስ ኪዳን በአዲስ ኪዳን ዶሮ እሺ፣ በአዲስ ኪዳን ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት የወደድኩ ያለው ማን ነው? ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት የወደድኩ ያለው ማን ነው? በአዲስ ኪዳን ኦኬ፣ ክርስቶስ ጌታችን ኢየሱስ ክርስቶስ ነው። እሺ ጌታችን ኢየሱስ ክርስቶስ እንደዛ አለ። ብዙ ሰዎች እቺን ቃል ዝም ብለው ያልፋታል። ብዙ ሰው ግን ደግሞ ዶሮ ከክንፎቿ በታች እንደምትሰበስብ የሚለውን ቃል ያህዌ ሲናገረው እንመለከታለን። እራሱን ማለት ነው። እራሱን ትንቢተ ኢሳይያስ ምዕራፍ 31 ቁጥር 5 ላይ ላውጣውና ላንብብላችሁ። ትንቢተ ኢሳይያስ ምዕራፍ 31 ቁጥር 5 ላይ ተመሳሳይ ጉዳይ አለ። ኦኬ፣ ስለዚህ ኢየሱስ ክርስቶስ ትንቢት እየፈጸመ ነው እንጂ ያለው ዝም ብሎ አይደለም እየተናገረ ያለው ማለት ነው። እንደሚበር ወፍ እንዲሁም የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይጋርዳታል፣ ይከልላታል፣ ይታደጋታል፣ አልፎም ያድናታል ይላል። አይታል ምሳሌው እንዴት እንዴት አላይን እንደሚያደርግ እያየው ነው ቢላል። ስለዚህ እንደሚበር ወፍ እንዲሁ የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይታደጋታል፣ ይታደጋታል፣ አልፎም ያድናታል ይልና ቁጥር 6 ላይ ስትሄድ እናንተ የእስራኤል ልጆች ሆይ አጥብቃችሁ ወደ አመጻችሁበት ተመለሱ ይላል። ኢየሱስ ተመሳሳይ ጥሪን ያቀረበው ተመለሱ፣ ሉክ ልሰበስብ ወደድኩ እያለ ያለው ከብሉይ ኪዳን ላይ ይሄን ሲናገር የነበረ ያህዌ እሱ ኢየሱስ መሆኑን እየተናገረ ነው። አብም ላይ ወልድም ላይ መንፈስ ቅዱስም ላይ እነዚህን የያህዌን አንድ ባህሪያት ትመለከታል። ምን ማለት ነው? ያህዌ የሚገለጥበትን ባህሪ በዚህ ደረጃ በሶስቱ አካላት ላይ ከተመለከትክ አንድ አምላክ አለ የሚለውን ሳትሽር በሶስት አካላት ግን ተገልጧል የሚለውን ነገር አብረት አስገባለህ ማለት ነው። ኢሳይያስ ምዕራፍ 31 ቁጥር 5። ስለዚህ ይሄንን ማየት እንችላለን። ግን እንቀጥል። ስለ ኢየሱስማ ጭራሽ እንቀጥል። ሌላም ማየት እንችላለን። ለምሳሌ ስለ ኢየሱስ ሌላም ጭምር እንመልከት። እሺ እንደዚህ ደግሞ እያለ ይናገር። አክቹሊ በአርቲክል መልኩ ጽፌዋለሁና ይሄንን ላስቀምጥና ከዛ በኋላ እንትን ላድርግ። በብሉይ ኪዳን ኃጢአትን ይቅር የሚል ማን ነው? እግዚአብሔር ያህዌ። አይ በብሉይ ኪዳን
በብሉይ ኪዳን ማን ነው ይቅር የሚለው ኃጢአት? አውቄ ነው እሺ፣ ሰው በደንብ እንዲገባው። በአዲስ ኪዳን ነው በብሉይ ኪዳን ነው ያልከኝ? በብሉይ ኪዳን ያህዌ። እሺ ያህዌ ያ እሺ ዘጸአት 34:7 ላይ አንድ ሐሳብ አለ ላንብብላችሁ። ዘጸአት 34:7 ላይ እስከ ሺህ ትውልድ ቸርነትን የሚጠብቅ አበሳና መተላለፍን ኃጢአትን ይቅር የሚል በደለኛውን ከቶ የማያነጻ የአባቶችን ኃጢአት በልጆች እስከ 3 እና እስከ 4 ትውልድ በልጅ ልጆች ላይ የሚያመጣ አምላክ ነው ሲል አወጀ። ይሄ ስለማን ነው የተነገረው? ስለ ያህዌ አይደለ የተነገረው? ያህዌ። እሺ አሁን ደግሞ ዘውልቁ ላይ እንሂድ። ዘውልቁ ምዕራፍ 14 ላይ እንመልከት። ደግሞ አሁን ላውጣውና አንድ ጊዜ ዘውልቁ ምዕራፍ 14 ቁጥር 17 ላይ ደግሞ እንዲህ የሚል ቃል አለ። እግዚአብሔር እንደዚህ ላይ ቁጥር 17 እና 18 አሁንም እባክህ እግዚአብሔር ታጋሽና ምሕረቱ የበዛ አበሳንና መተላለፍን ይቅር የሚል ኃጢአተኞችን ከቶ የማያነጻ የአባቶችን ኃጢአት እስከ 3 እና 4 ትውልድ ድረስ በልጆች ላይ የሚያመጣ ነው ብለን እንደተናገርክ የጌታ ኃይል ታላቅ ይሆናል። እዚህም ክፍል ላይ አበሳና መተላለፍን ይቅር የሚል ማን ነው? እግዚአብሔር። እንቁጠር እንግዲህ አሁንም እዚህ ጋር ይቅር የሚል ማን ነው? እግዚአብሔር። እሺ መዝሙር 103 ቁጥር 3 ላይ ደግሞ እንሂድ። አሁን ኃጢአት ይቅር ማለት ስልጣን የማን ነው የሚለውን ነገር እያየን ነው። መዝሙር 103 ቁጥር 3 ላይ ደግሞ እንሂድ። መዝሙረ ዳዊት ምዕራፍ 103 ቁጥር 3 ደግሞ እንደዚህ እያለ ይናገራል። ከቁጥር 2 ጀምሮ ነፍሴ እግዚአብሔርን ባርኪ ምስጋናውን ሁሉ አትርሺ ይልና እንደዚህ ይላል፣ ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ይላል። ኃጢአትን ይቅር የሚል ማን ነው ሲባል ያህዌ ነው፣ እግዚአብሔር ነው። ኃጢአትን ይቅር የሚል አንድ አምላክ ነው ያለው፣ እሱም ኃጢአትን ይቅር የሚለው እሱ ብቻ አምላክ ነው። ሚክያስ ትንቢተ ሚክያስ ምዕራፍ 7 ላይ ደግሞ እንሂድ። ኦኬ እንግዲህ ብሉይ ኪዳን አሰስ ነው ማለት ነው። ሌላ ይቅር የሚል ኃጢአትን ይቅር የሚል እንደሌለ እያየን ነው። ትንቢተ ሚልኪያስ አላልኩም፣ ትንቢተ ሚክያስ ምዕራፍ 7 ላይ ነው እንደሚያለው። ሚክያስ ምዕራፍ 7 ቁጥር 18 ላይ እንዲህ የሚል ቃል አለ፣ በደልን ይቅር የሚል የርስቱን ቅሬታ አመጽ የሚያሳልፍ እንዳንተ ያለ አምላክ ማን ነው? ኦኬ ያህዌ በደልን ይቅር የሚል ማን ነው? አንዱ አምላክ ነው፣ ሌላ አምላክ የለም። ተመልሶ የሚመረን ክፋታችንን የሚጠቀጥቃል፣ ኃጢአታችን በባህሩ ጥልቅ ይጥለዋል፣ ይምረናል መልሶ። በደልን ይቅር የሚል ማን ነው አለ? ያህዌ ነው። እሺ አንዱ አምላክ ነው በደልን ይቅር የሚል። ከአንዱ አምላክ ሌላ በደልን ይቅር የሚል ያለ የለም። እሺ ከአንዱ አምላክ ሌላ በደልን ይቅር የሚል የሌለ ከሆነ ማርቆስ ምዕራፍ 2 ላይ እንደዚህ የሚል ቃል አለ ከ5 እስከ 11 ኢየሱስም እምነታቸውን አይቶ አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዱ በዛ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንዲህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል? አሁን ያነበብናቸውን ጥቅሶች ስለሚያውቋቸው እነዚህ ሰዎች ምን አሉ? ከአንዱ ከእግዚአብሔር በቀር ኃጢአትን ይቅር የሚል እኮ የለም ማለት። ከዛስ ኢየሱስ በልባቸው እንዲህ እንዳሰቡ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይም ተነሳና አልጋህን ተሸከምና ሂድ ከማለት ከማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ሽባውን አንተን እልሃለሁ፣ ተነሳ አልጋህን ተሸከምና ወደ ቤት ሂድ አለው። ስለዚህ አሁን በዚህም ክፍል ላይ ስንመለከት ያህዌ ብቻ ነው ኃጢአትን ይቅር የሚል። ስድብ ነው እየተናገረ ያለው ሲሉት ልክ ናችሁ፣ ያህዌ ነው፣ እኔ እንደዛ ማለት ያለም አይደለም ያላቸው። እንደውም በምድር ላይ ኃጢአትን ይቅር ማለት ስልጣን አለኝ ያላቸው። ኦኬ ስለዚህ ኢየሱስ ክርስቶስ የአንዱን የያህዌን አይደንቲቲ ክሌም ሲያደርግ ትመለከተዋለህ። እንዲህ ያለን ባይዘው በጣም ብዙ ነገር ማውራት እንችላለን። በጣም ብዙ ነገር። በሰዎች ላይ የሚፈርደው ማን ነው? እግዚአብሔር ራሱ ነው። ያህዌ ነው በሰዎች ላይ የሚፈርደው። መዝሙር 7 ቁጥር 8 ላይ፣ መዝሙር 96 13 ላይ፣ መክብብ 3 17 ላይ፣ ኢሳይያስ 66 16 ላይ፣ ሚክያስ 4 3 ላይ በሰው ላይ የሚፈርደው ስለ ኃጢአት እግዚአብሔር መሆኑን ትረዳላችሁ፣ ያህዌ መሆኑን ትረዳላችሁ። ከዛ በኋላ ወደ ማቴዎስ ምዕራፍ 7 ስትመጡ የተራራው ስብከት ላይ ማለት ነው ኢየሱስ ክርስቶስ እኔ ነኝ የምፈርደው ይላል። ምዕራፍ 13 ቁጥር 41 ላይ ኢየሱስ እኔ ነኝ የምፈርደው ይላል። ኦኬ ማቴዎስ 25 34 ላይ እኔ ነኝ የምፈርደው ይላል። ማቴዎስ 25 41 ላይ እኔ ነኝ የምፈርደው ይላል። ስለዚህ ፍርድ የያህዌ ነው ካልን ኢየሱስ የዛን የያህዌን ባህሪ ነው ያንን አንድ ባህሪ ገንዘቡ እያደረገ ነው። ተመሳሳይ ነገር መንፈስ ቅዱስ ላይ እንመለከታለን። መንፈስ ቅዱስ ሲልክ እንመለከተዋለን፣ ሲፈርድ እንመለከተዋለን፣ እግዚአብሔር ተብሎ ሲጠራ እንመለከተዋለን። ኦኬ ስለዚህ ምን እያወራን ያለን? እነዚህ ሶስት አካላት መሆናቸው ግልጽ ስለሆነ ማለት ነው። በዚህ የሚከራከር ሰው ስለዚህ እነዚህ ሶስቱ አካላት ግን የአንዱን የያህዌን አይደንቲቲ የጋራ ባህሪያቸው ያደርጋሉ። አንድ እግዚአብሔር አለ ብለን ደግሞ ሰርተናል። ስለዚህ አንድ እግዚአብሔር አለ። የዛ አንዱን እግዚአብሔር ባህሪ
ገንዘባቸው ካደረጉ ግን መልአክ የእግዚአብሔርን ባህሪ ገንዘቡ ማድረግ አይችልም። ቅዱሳን ሰዎች የእግዚአብሔርን ባህሪ ገንዘብ ማድረግ አይችሉም። ኦኬ በእግዚአብሔርና በሰው መካከል ያለ በፍጣሪና በፍጡር መካከል ያለ ከፍጡር ከፍ የሚል ይህንን ባህሪ ገንዘብ አድርጎ የሚኖር ሌላ አካል የለም። ከዚህ የተነሳ ሶስቱ አካላት የአንዱን አምላክ ባህሪ ገዛ ገንዘባቸው ስላደረጉ ስለዚህ አንዱ አምላካችን በሶስት አካል ተገልጧል ለማለት መጽሐፍ ቅዱሳዊ መሰረት አለ። አባቶች ጋር ሳንሄድ መጽሐፍ ቅዱስ ላይ ጨረስን። አንድ ሰው ሶስት አምላክ አለ ማለታችሁ ነው ካለ አንድ ነገር ማድረግ አለበት። አንደኛ መጽሐፍ ቅዱስ ላይ ሶስት አምላክ የሚል ማምጣት አለበት፣ ወይ ደግሞ እኛ ሶስት አምላክ ማለታችንን ማሳየት አለበት። አንድ አምላክ ነው ያለው ሁለቱ አምላክ አይደሉም ምናምን ካለ ደግሞ ሁለቱ ላይ ወልድና መንፈስ ቅዱስ ላይ እነዚህ ባህሪያት የተገለጡት አምላክ ሳይሆኑ ከሆነ አምላክ ሳይሆን እንዲህ አይነት ባህሪ የተገለጠበት ማን ነው የሚለውን ነገር ከመጽሐፍ ቅዱስ ማሳየት አለበት። አምላክ ሳይሆን እንዲህ አይነት ባህሪ የተገለጠበት ስለሌለ በብሉይ ኪዳን ማለት ነው። የአንዱን የያዌን ባህሪ ነው የያዙት ስንል አንዱ አምላክ በሶስት አካል ተገልጧል ማለታችን እንደሆነና ይህንን ንግግራችንን ደግሞ ትክክል እንደሆነ የሚያሳየን ግን ይሄው የመጽሐፍ ቅዱስ ትምህርት ነው። አንዱ አምላክ በሶስት አካላት ተገልጧል። ኦኬ ለዛ ነው ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው ሲል ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 28 ላይ ስም የሚለው ስልጣንን ይዞ የሚቀጥልበት ምክንያት እሱ ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 7 ላይ እነሱን በመካከል አቆመው ሐዋርያትን በማን ስም አደረጋቸው ይሄንን አሏቸው። ስም የሚለው ምን አሳየ? ስልጣን። ሰው በራሱ ስልጣን ምንም አያደርግምና ከፈወሰ ካስተማረ በሌላ ሰው ስልጣን ነው የተላከ ስለሆነ እሱ ማለት ነው። ኦኬ ለዛ ነው የዳዊት ጎልማሶች መጡ ይልና መጽሐፍ ቅዱስ ለናባል በዳዊት ስም በቃ ከብቶችን ስንጠብቅ ነበርና አሁን ባርከን የሚለውን መልእክት ተናግረው ዝም አለ ይላል። በዳዊት ስም ነው የተናገሩት። ባሪያዎች ናቸው እኮ አገልጋዮች ናቸው። እነማን ናቸው እንዳይባሉ ስም ይጠቅሳሉ። ስም ሲባል መጠሪያ ብቻ አይደለም፣ ስልጣን ያሳያል። ያ ስልጣን የምን ስልጣን ነው ሲባል ያ ስልጣንማ የዳዊት የገዢነት ስልጣን ነው። ያ ስልጣን የዳዊት የአለቅነት ስልጣን ነበር። ያኔ ንጉስ አልነበር። አሁንም ልክ እንደዛው በአብ ወልድ በመንፈስ ቅዱስ ስም ሲባል ሶስቱ አካላት አንድ ስልጣን አላቸው እየተባለ ነው። ኦኬ ስሞች አላለም፣ ስም ብሎ ነው የጠራው። ምንድነው ይሄ ስም? ስልጣንን የሚያሳይ ነው። ይሄ ስም በራሱ ስልጣንን የሚያሳይ ነው ብለን እንተረጉማለን። ይሄን የተረጎምነው እኛ ብቻ ነን? ኧረ አይደለንም። ሌላ ማን ተርጉሟል? የቤተ ክርስቲያን አባቶች ተርጉመውታል። ለምሳሌ አንድ አባት ብቻ ላስቀምጥና እኔ ልጨርስ በዚህ ጉዳይ ላይ አንድ አባት ብቻ ላስቀምጥ። አምብሮስ ኦን ዘ ትሪኒቲ ለወሂድ መልስ የሰጠውበት ቪዲዮ ላይ ሰርቸዋል። ኦን ዘ ትሪኒቲ ምዕራፍ 13 ላይ 132ኛው ሴክሽን ላይ እንዲህ ይላል he said in the name not in the names አለ። በስም አለ እንጂ በስሞች ብሎ አልጠራም። አንድ ስም ነው የጠራው እንጂ ሶስት ስሞች አልጠራም ነው ፖይንቱ። ስለዚህ ምንድነው not in the names ካለ so then the name of the father is not one። የአብ ስም አንድ ደሞስ የወልድ ስም ሌላ that of the son another የወልድ ስም ሌላ የመንፈስ ቅዱስም ስም ሌላ አይደለም አለ። እግዚአብሔር አንድ ነውና ሁለትም ወይም ሶስት አማልክት የሉምና ስሞቹም ከአንድ በላይ አይደሉም አለ አምብሮስ ኦን ዘ ትሪኒቲ ላይ። ስለዚህ ስንረዳው ይሄን ጥቅስ የምንረዳው እንደዛ ነው። ስም ሲል ስሞች ያላለበት ምክንያት በአብ ወልድ በመንፈስ ቅዱስ መካከል ያለ ስልጣን አገዛዝ ያ የመለኮት ባህሪ አንድ ነው እያለ ነው። ስለዚህ ሶስት አምላክ ለማለት የሚያስችል አይደለም። እኛ አምላክ የምንለው ምንነትን ስለሆነ ማንነትን ስላልሆነ አንድ ምንነት አለ። ስም የሚለው ምንነትን ያሳያል በዚህ ስፍራ ላይ። ስለዚህ ያ ምንነት ደግሞ አትሪቢዩቶች አሉት። አብ ወልድ መንፈስ ቅዱስ ላይ የዛን የአንዱን ምንነት አትሪቢዩት እንመለከታለን በእኩል ደረጃ። ስለዚህ ያ አንዱ አትሪቢዩት ካላቸው ሶስት አምላክ መጽሐፍ ቅዱስ ስለማያሳየን ያ አንዱ አትሪቢዩት የጋራ ገንዘባቸው የሆኑ ሶስት አካላት እናገኛለን። ስለዚህ ሶስት አማልክት እንዳለ ሶስት አምላክ አይለንም። አማልክት ብለን በጀመርንበት ጊዜ ምንነት እያወራ ነው። አንድ ምንነት ነው ያለው። ስለዚህ ያ አንዱ ምንነት በሶስት አካላት ተገልጧል ስንል ማንነት ግን ሶስት ነው። ስለዚህ እነዚህ ሶስት ማንነቶች አንዱ ምንነት የጋራ ባህሪያቸው ነው ብለን እናስቀምጣለን። ስለዚህ ሶስት አምላክ እንድንል የሚያስችል ነገር መጽሐፍ ቅዱስ ውስጥ የለም። ልጠቅልል። አንደኛ ሶስት አምላክ የሚል ነገር የለም፣ አንድ አምላክ ነው ያለው። ሁለተኛ ያ አንዱ አምላክ ግን ባህሪያቱ በሶስት አካላት ላይ ተገልጧል። አብ ወልድ መንፈስ ቅዱስ ላይ ተገልጧል። ስለዚህ አንድ ሰው ሶስት አካል የለም ብሎ ካሰበ ታዲያ ወልድና መንፈስ ቅዱስ ላይ የተገለጠው የያህዌ ባህሪ ምን ቢሆኑ የተገለጠባቸው የሚለው መመለስ አለበት። ከአብ ያነሱ ከአምላክነት ያነሱ አካላት በመሆናቸው የተገለጠባቸው ካለ ስህተት ነው። ለምን? ያህዌ በፍጡራን ላይ ለሌላ የማጋራውን አትሪቢዩት በጭራሽ ሊገልጥ አይችልም። ስለዚህ አንድ ያህዌ አለ። ያ ያህዌ ግን በሶስት አካላት ራሱን ገልጧል የሚለው ትክክለኛ ማስረጃ ሆኖ ይቀመጣል ማለት ነው። ሶ ቴንክ ዩ ገልጬ ከሆነ በትክክል ማለት ነው።
ይሰማል? የኔ ድምጽ ይሰማል? ይሰማል። እንግዲህ ኔትወርክ በጣም ያስቸገረኝ ቅድም ትክክል ነበር እኔ ጋር። ኤኒዌይስ ይሄን ነገር ስንል ምን ሆነ መሰለህ፣ እንደዚህ ስናስተምር በጣም ታዋቂ የሚባሉት ሰዎች በኦሮምኛ መንደር ላይ ባለፈው እንዳወራው ሶስት አካል የሚለውን ካመጣን ሶስት ቃል በቃል አለ። ቪዲዮውን ከሱ ማሳየት እንችላለን። ኤኒዌይስ በጣም በሚያስፈራና እንትን በሚል ሁኔታ ነው አይደለም ብለው ሲከራከሩ የነበረው። ስለዚህ ምን ያክል አስፈሪ ትምህርት እንደሆነ ቀለል አድርገህ እንትን ብትልልኝ ሰዓትን ማለት ከሆነ ችግር የለውም። ባይኖረኝ ራሱ ይሄ ሊወራ የሚገባው ወርዝ ያደርጋልና ከሌላ ሰዓት ላይም ሰርቄ ቢሆን አወራለሁ። አንድ ሰው አካል የሚለውን ሐሳብ ሶስት አካል የሚለውን ሐሳብ ተቃውሞ የሚቆም ከሆነ ክርስቲያን አይደለም። አንድ አምላክ አለ በሶስት አካል ተገልጧል የሚለውን የትሪኒቲን ሐሳብ ተቃውሞ የሚቆም ከሆነ አለቀ፣ ክርስቲያን አይደለም። በኦሮምኛ ቋንቋ የንጽጽር ስራ ላይ የምትሰሩ ይሄ በደንብ ሪከርድ ተደርጎ ራሱ ይቀመጥ እንደ ማሳሰቢያ ማለት ነው፣ ይላክ። በኦሮምኛ ቋንቋ አፖሎጂቲክስ ላይ ሙስሊም አፖሎጂቲክስ ላይ የምትሰሩ ክርስቲያንን የምትሉ አካላት ስላሴ አንድ አምላክ ነው በሶስት አካል ተገልጧል የሚለውን ትምህርት የማትቀበሉ ከሆነ ክርስቲያን አይደላችሁም። ሰዎች እናንተን ሊሰሙ አይገባም። ሙስሊሞች እናንተን ሊሰሙ አይገባም። ኦንሊጂሰሶች እናንተን ሊሰሙ አይገባም። በቀጥታ እንደ ፕሮቴስታንት ራሳችሁን አይደንቲፋይ ማድረግ የለባችሁም። በጭራሽ የለባችሁ። በጭራሽ ነው የሌለባችሁ። አስቀድሞ ትምህርቱን ስላስተማር ነው አስቀድሜ ሰፊ ነገር ስለተናገርኩኝ ይሄኛው ማሳሰቢያው ሎርዝ ያደርጋል። አንዱ አምላክ በሶስት አካል አልተገለጠም፣ አንዱ አምላክ ሶስት አካል የለውም ብላችሁ የስላሴን ትምህርት የምትቃወሙ ከሆነ በሶስቱ አካላት መካከል መበላለጥ አለ የምትሉ ከሆነ ክርስቲያኖች አይደላችሁም። በኦርቶዶክስም በካቶሊክም በፕሮቴስታንትም ያለውን ትምህርት አላስተማራችሁምና እናንተን ማንም ሰው ሊቀበላችሁ አይገባም። እነዚህን ሰዎች ልትሰሟቸው አይገባም። ጭራሽ ኦሮምኛ ቋንቋ ላይ እንዲህ ብሎ የሚያስተምር ሰው ካለ ልትሰሟቸው አይገባም። ኦሬዲ ዲፊሸንት ስለሆንኩኝ ቋንቋው ላይ ማለት ነው መግባት ስለማልችል። ግን ደግሞ በአማርኛ መግባት የሚችሉ ከሆነ በማንኛውም ሰዓት እኔ እገኛለሁ አለ። ነገር ግን እንደዚህ ብለው የሚሰሩ ሰዎች በጭራሽ ወርዝ አያደርጉም፣ ክርስቲያኖች አይደሉም። እነዚህ ሰዎች በክርስትና ጥላ ስር ሆነው አፖሎጂቲክስ እየሰሩ አይደለም። ኤፌሶን ምዕራፍ 1 ላይ ስለ ስላሴ ማወቅ የሚፈልግ ሰው ኤፌሶን ምዕራፍ 1 እና የማቴዎስ ወንጌል ምዕራፍ 28ን ይዞ መነሳት ይችላል። ኤፌሶን ምዕራፍ 1 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቱ ላይ ባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይልና ይህ አባት እንደዚህ ያርጓል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠናል። አባት ምን አደረገ? ስለ አካል ስናወራ በራሱ አክት ማድረግ የሚችል ሴት ኦፍ አትሪቢዩትስ ያሉት ነው እያልን ያለን። ስለዚህ አካል ስንል ይህን እያልን ከሆነ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። የመረጠን ማን ነው አለ? አብ ነው አለ። መራጭ መምረጥ ይችላል። አያችሁ፣ መምረጥ ይችላል። ስለዚህ አብ ምን አድርጓል? በክርስቶስ ስራ ለእሱ ልጆች ልንሆን አስቀድሞ ወስኖናል፣ አዶፕት አድርጎናል። በውድ ልጁም እንዳይሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። ስለዚህ አሁንም ምን አደረገ? በልጁ የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁ ምን አደረገ? እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘ፣ እርሱም የበደላችን ስርየት። ከዛ ልጁ ምን አደረገ አለ? በደሙ ቤዛ ሆነልን። አብ መረጠን በልጁ። ልጁ ምን አደረገልን? ቤዛ ሆነልን፣ ሞተልን፣ መስቀሉ ላይ ደሙን አፈሰሰልን አለ። ወልድን እዚህ ጋር ጨረስን ማለት ነው። ከዛስ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናል። አብ በልጁ ይሄን አድርጓል። ልጁ ሞቶልናል፣ አብ መርጦናል እያለ ሲያወራ ቆይ። ከዛስ እንደ ፈቃዱ ምክር ሁሉን የሚሰራ እንደርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልናል። የአብና የወልድን ቀጥታ አካል የመሆናቸውን ጉዳይ እዚህ ጋር ማየት ትችላላችሁ። ኦኬ፣ አብና ወልድ አካል የመሆናቸውን ጉዳይ ማለት ነው። ስለዚህ እነዚህ አካላት ግን ቅድም እንዳነሳ ነው አንድ መለኮታዊ ባህሪ ያለውን አትሪቢዩት ምን ያደርጋሉ? ሼር ያደርጋሉ። ይሄን የቅድሙን እንዳትረሱ። ቀጥሎ እንደዚህ ያለ ቁጥር 13 እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችኋል። ስለዚህ እናንተ ምን አድርጋችኋል አለ? ወንጌል ስትሰሙ በመንፈስ ቅዱስ መንፈስ ቅዱስ ምን አድርጋችኋል? አትሟችኋል። እሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል አለ። መንፈስ ቅዱስ የሚያትምና የሚዋጀው ነው ደግሞ ቀርቧል። አብ የመረጠን በልጁ ልጆች ያደረገን፣ ወልድ የሞተልን ነው።
መንፈስ ቅዱስስ ያተመን ነው። እነዚህ ሶስት አካላት ይሄው ሴት ኦፍ አትሪቢዩትስ አሏቸው። ቅድም ያነሳናቸው አትሪቢዩትስ አሏቸው። እነዚህ አትሪቢዩትስ ደግሞ ኦኬ በሶስቱ አካላት ላይ ተገልጠው ሶስቱ አካላት በግብር በተለያየ መልኩ በዚህ መልኩ ተገልጠው እንመለከታቸዋለን። ስለዚህ እነዚህ ሶስት አካላት የሉም ብሎ የሚሞግት ሰው ካለ ክርስቲያን አይደለም። በክርስትናው ትምህርት ውስጥ ያለውን ነገር ይዞ እየሞገተ አይደለምና ወርዝ አያደርግም፣ ሊሰማም ወርዝ አያደርግም። በጭራሽ ክርስቲያን አይደለም። ኦሮምኛ ቋንቋ ላይ ያላችሁ የምትሰሩ የኦሮምኛ ቋንቋ ንጽጽር የምታደምጡ ኢቭን በንጽጽር ደረጃ የምትማሩ ሙስሊሞች ከነዚህ ሰዎች ክርስቲያኖችን ይወክላሉላችሁ ምንም እንዳትማሩ ብቻ አይደለም እንዳትከራከሩ። ዲቤት ስትገቡ ራሱ አንድ አምላክ አለ ሶስት አካል የለውም የሚሉ ሶስቱ አካላት ይበላለጣሉ የሚሉ በሶስቱ አካላት መካከል የባህሪ መበላለጥ አለ ብለው የሚያስተምሩ ሰዎች ካሉ ወልድ የእግዚአብሔር ልጅ ዘላለማዊ ልጁ አይደለም ካሉ ወልድ ከማርያም ስጋ አልነሳም ካሉ ኦኬ ወልድ ከማርያም ስጋ አልነሳም ካሉ ወልድ ሁለት ባህሪ ያለው አንዱ ባህሪ ከአባቱ ጋር አንድ ባህሪ ያደረገው ነው የመለኮት ባህሪ ነው አንደኛው የሰውነት ባህሪው ነው ካላሉ ኢየሱስ ክርስቶስ በስጋዊ ባህሪው ነፍስ የለውም ካሉ አቡሊናሪ ሳይኑ ፋቂ ስለማ ኢየሱስ ፍጡር ነው በባህሪው ፍጡር ነው ካሉ ይሄንን የሚሉ ሰዎች የአካላቱን የሚክዱ አካላቱን በባህሪ የሚያበላልጡ ሰዎች ካሉ እንኳን ክርስቲያኖች ቀርቶ ሙስሊሞች ክርስቲያኖች ናቸው ብላችሁ ከነሱ ጋር ንጽጽር እንዳሰሩ እንዳትከራከሩ በጭራሽ እንዳትከራከሩ። ይሄው አሉ እዚህ አሁን ቢላል አለ ቤኪ አለ ሌሎችም አሉ ይሄንን አሁን ያነሳዋቸው ነገሮች የማይቀበሉ ማለት ነው። ስለዚህ ሙስሊሞች ራሱ ንጽጽር ስትሰሩ ክርስቲያኖች የሚባሉት እነዚህ ናቸው እንጂ እነዛኞቹ ስላልሆኑ ከነሱ ጋር ንጽጽር አትስሩ። እነዛን ማንንም ማያውቃቸው እነዛ በማንም እውቅና ስር አይሰሩም በተአምር አይሰሩም። ወንጌላውያን ቤተክርስቲያናት እንደዚህ ያያኑ ይሄ በቂ ነው ያስባለሁ ብሏል። በዚህ አፍ በአካል ሶስት እንዳልሆነ የሚያምኑ በዚህ ካለም በአካል ሶስት እንደሆኑ አምኖ ግን ከዘላለም በፊት ተጨፍልቆ አብ ውስጥ ነበሩ የሚሉትን ለነሱ አንድ ነገር በላቸውና ከዛ እንጨርሳለን። ይሄ ሞዳሊስቲክ ነው። ተጨፍልቀው አብ ውስጥ ነበሩ ሞዳሊስቲክ ነው። የፎርም ኦፍ ሞዳሊስቲክ ነው። በጣም ከባድ ነው። ተጨፍልቀው አብ ውስጥ አልነበሩም። ለምሳሌ አዳም በሳተ ጊዜ ከኛ እንደ አንዱ ሆነ ክፉና ደግን ለማወቅ ብሏል። አብ ውስጥ ተጨፍልቀው ከነበሩ ከኛ እንደ አንዱ ሆነ የተባለው ማን ነው? እኛ ብሎ አብ የሚጠራው ማን ነው? መቼም ራሱን አብ ብሎ አይጠራም። ወደ ውስጡ አብ አይልም፣ እኛ አይልም። ሶሪ። ስለዚህ እኛ ብሎ እየጠራ ነው። እሱ ብቻ አይደለም፣ የእግዚአብሔር መልአክ ተብሎ ተነግሯል። የእግዚአብሔር መልአክ በጣም በሚደንቃችሁ ነው። የእግዚአብሔር መልአክ እንደውም እንኳን አስታወስከኝ እሁድ ምሽት ነገረ ስላሴ ቴሌግራም ቻናል ላይ ትምህርት ይጀምራል። ስለዚህ ቻናሌን ቴሌግራም ቻናሌን ጆይን አድርጉ። እሁድ ምሽት ከ3 ሰዓት ወር ከ3 ተኩል ጀምሮ ትምህርተ ስላሴ እንጀምራለን። ሶ ግን ፎሎ እንትና ጆይን አድርጉ ቻናሌን እንኳን ነገርከኝ እንደውም አስታወስከኝ። ሶ የእግዚአብሔር መልአክ ተብሎ ተጠርቷል። ወልድ ለምሳሌ አጋር የሚያየኝን አየሁት ብላ ተናግራለች። የሚያያትን አምላክ አይታለች። ስለዚህ ያ የእግዚአብሔር መልአክ በእግዚአብሔር ስልጣን የተናገረ እኔ እያለ የተናገረ ታላቅ ሕዝብ አደርገዋለሁ ብሎ የተናገረ ያህዌ ራሱ ነው። ስለዚህ የእግዚአብሔር መልአክ ተብሎ ግን ከአብ የተለየ የመሆኑን ጉዳይ ግን ያሳያል። ኦኬ የእግዚአብሔር መልአክ ተብሎ ነው የተነገረው። ከያዕቆብ ጋር የታገለው የእግዚአብሔር መልአክ ያዕቆብ የጸለየለት ወይም ደግሞ ያዕቆብ ወደሱ የጸለየበት የእግዚአብሔር መልአክ የጠበቀኝ ያለው የእግዚአብሔር መልአክ እነዚህ ልጆች ይጠብቅ ያለው የእግዚአብሔር መልአክ በአንዳንዶች እሱ መልአክ ነው የተባለው ማለት አይደለም። አትናቴዎስ ያንን መልአክ ሲያስቀምጥ እሱማ ወልደ እግዚአብሔር ነው ብሎ ነው ያስቀመጠው። ያ የእግዚአብሔር መልአክ ራሱ ወልድ ነው። ለምን ሲባል በአምላክ ስልጣን ነው የሚናገረው። መልአኩ ገብርኤል ሲላክ የሚናገረው እኔ ከእግዚአብሔር ተልኬ መጥቻለሁ ገብርኤል ነኝ እያለ ነው ሲላክ የነበረው። ኦኬ እንደዛ እያለን ሲላክ የነበረው እንጂ እኔ ታላቅ ሕዝብ አደርገዋለሁ እያለ ሲናገር አናውቀው። ከእግዚአብሔር ጋር ታግላ አሸንፋል ብሎ ሲናገር ሰምተን አናውቅም። እንደዛ ሲባል ሰምተን አናውቅም። ያ ለሶምሶን እናት ሌሎች በጣም ብዙ ማንሳት እንችላለን። ለሙሴ የተገለጠለት በቁጥቋጦ መካከል የተገለጠለት እኔ የአባቶች አምላክ ነኝ የያዕቆብ የይስሐቅ የአብርሃም አምላክ ነኝ ብሎ የተናገረው ያ የእግዚአብሔር መልአክ አምላክ ነው። ለምን ሲባል እኔ ያህዌ ነኝ ያለ የተናገረ ስለሆነ። ስለዚህማ በአብ ውስጥ ተጨፍልቀው ቢኖሩ ኖሮ የእግዚአብሔር መልአክ ተብሎ እንደ እግዚአብሔር የሚናገር በራሱ በእግዚአብሔር የተላከን አንድ የሆነ ኤንቲቲ እንመለከት ነበር። ስለዚህ ተጨፍልቆ የሚለው ነገር ፍጹም የማይሆን ነገር ነው። ትንቢተ ኢሳይያስ ምዕራፍ 48 ላይ መሳያኒክ ነው። መሲሁ እግዚአብሔርና መንፈሱ ልከውኛል ይላል። ልኮኛል አይደለም የሚለው
እግዚአብሔርና መንፈሱ ልከውኛል ነው የሚለው። ስለዚህ ሁለት ላኪ እናያለን፣ መንፈስ ቅዱስና አብን እናያለን፣ ወልድ ደግሞ አለ ሰፈር። ግን እዛ ጋር ብቻ አንቆም። ኢሳይያስ ምዕራፍ 6 ላይ ማንን እልካለሁ ማን ይሄድልናል እያለ ደግሞ ሲናገር እንመለከታለን። እልካለሁ እና ይሄድልናል ብሎ ይናገራል። እግዚአብሔር ራሱ። ከዛስ እኔ ላከኝ አልኩ ብሎ ይናገራል። ስለዚህ አንድ አምላክ አለ። ከዛስ እሱ ግን እኛ እያለ ያወራ ነው። ደግሞ እኛ እያለ ሲያወራ ሁለት ወይ ሶስት ኢንቲቲዎችን ለይቶ ሲያወራ እናያለን። ሙሉ በሙሉ የተገለጠው በአዲስ ኪዳን ቢሆንም ስለዚህ ተጨፍልቀው ባብ ውስጥ ነበር የሚለው አሁን ተቀባይነት የለውም። በመጽሐፍ ቅዱስም ከቤተክርስቲያን አባቶችን ትምህርት ውጪ ነው። ይሄም በፕሮቴስታንቱ ውስጥ ምንም ማለት እንትን አለ። ይሄ ፎርም ኦፍ ሞዳሊዝም ነው ራሱ። ኢየሱስ አብ ነው ከሚሉት ከወንዲሰሶች ተለይቶ የሚታይ አይደለም። ይሄም ከመጽሐፍ ቅዱስ ትምህርት ውጪ ነው። ስለዚህ እነዚህንም ሰዎች እንዳትሰሙ። ኢቭን ሙስሊሞች ካላችሁ በኦሮምኛ ቋንቋ ንጽጽር የምትሰሩ ይኸው እዚህ ጋር ያሉ ሰዎች አሉ እንጂ በምንም መልኩ እንደዚህ አይነት ሰዎችን ባቡስ ተጨፍልቆ ነው የሚሉ አካል የሚያበላልጡ አካል የለም የሚሉ ምናምን እንደነዚህ አይነት ሰዎችን መስማት የለባችሁም። እንዳሰባችሁ ክርስቲያኖች ናቸው ብላችሁ ከነሱ ጋር ንጽጽር እንዳትሰሩ። ያው ስራችሁም ከንቱ ስለሚሆንባችሁ ማለት ነው። ሰው በዛ መንገድ ማስቀመጥ እንችላለን። በቃ ይሄንን ታረም ይበቃል። እንግዲህ በጣም ብዙ ነገራቶች አሉ። በእርግጥ እንቀጥልበታለን። ትንሽ ተነስተዋልና ያ ምን ሼር ያደረኩ እንዴ ስከፍትና ነገር አፋር ላይ ከችበል እስቲ ቤት ከፍታለሁ ነገር እና በደንብ እያየን እናወራለን። የሚመጡ ሰዎች ካሉ ጥያቄ ያላቸው ምናምን እናወራለን። ችግሩ እንዲህ ነው። አሁን ምንድነው እኛ ብቻ እያለን ያለን ይመስላችኋል? ሰዎችን ማለት የኛ ትምህርት ይመስላችኋል? እኔ ቢላልና እዚህ ጋር የነበረው ቤት ለሁለት እያስተማርን ያለ ያህል ነው የሚመስላቸው አንዳንዶችና እንግዲህ እግዚአብሔር አለ። አሁን ለሳምንት እንዲያልኩ ነው። አሁን ነገም እመጣለሁ። በቃ እሺ፣ ነገም ረፋድ ከ4 ሰዓት ተኩል ጀምሮ ከፍታለሁ። ተባረክ ቢሉ ኤቢ አለ። ኤቢና ቤካን ሰላም እንበልና ሰዓት ይሄ ስለደረሰ እወጣለሁ እኔ። ኤቢ አለ። ይቅርታ ገስት ላይ ሰዎች እያየሁ ነው፣ ልወጣ ነው። እሺ ጋይስ ሪካርዱን ወይ እንትን አድርጎ አድሚን አድርገኝና እንደነሄ ሞዴሬተር አድሚን ሞልቶብኛል፣ ግን ሞዴሬተር ሞልቶብኛል፣ ግን ኤቢ እንት አጋፔ ጋር ይልክላል። ሰው አስወርጄ ከማስቀየም ግሬድ አጋፔ ላይ ነው። እሺ ኤቢ አለ አለው ለእንዴት ነህ? እሺ ጥያቄ ኖሮህ ነው? የለኝም። ረሳህ ስትል አይ ከሙስሊሞች ጋር የለኝም። ኤቢም አለ እንዳትረሱት። ኤቢም አለ ቴሌግራም ግሩፕ አለው እያለ ነው ቢሉ አጋፔ ሊንክም ይልክልሃል ፖስት ስለሚያደርገው ማለት ነው። ወይ ሃይ ነው በጣም ባዶ እሺ እሁድ ዕለት ማታ ላይ ትምህርተ ስላሴ እንጀምራለን። እንዳትቀሩ። ቤክ አለ ቢኪ ወይ ካሊ እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አለን አንዲት ነገር እስቲ ሀሳብ እንድሰጥበት ፈልጌ ነውና ምንድነው እሱ መጽሐፍ ቅዱስ ስለ ስላሴ ያወራል ስንል መጽሐፍ ቅዱሳዊ መሰረት አለው ስላሴ ስንል እግዚአብሔር አንድ እንደሆነ መጽሐፍ ቅዱሳችን ይነግረናል። አንድ እንደሆነ አንድ ነው ስንል ያለ ነው ኢሰንሱ ነውና እንዲሁም ደግሞ አካላት ፐርሰኖች ዲስቲንክት መሆናቸውን ይነግረናል። አብ ወልድ እንዳይደለ፣ ወልድም አብ እንዳይደለ፣ መንፈስ ቅዱስ አብም ወልድም አይደለምና ሁለተኛ ነጥብ ይሄ ነው። ሶስተኛ አብ መለኮታዊ አካል ነው። አራተኛ ወልድ መለኮታዊ አካል፣ አምስተኛ መንፈስ ቅዱስ መለኮታዊ አካል የሚል እነዚህን አምስቱ ነጥቦች ይነግረናል። በብሉይ ኪዳን አንዳንድ ጊዜ ኬድና ኦንሊ ጂሰሶችም ሆነ ሙስሊሞቹ አንዳንድ ሙስሊሞች ምን ያደርጋሉ? የብሉይ ኪዳን ላይ እኔ እግዚአብሔር ብሎ እንደ 1% የተናገረባቸው ክፍሎች ይኖራሉ።
እኔ እግዚአብሔር እንደዚህ ነኝ እኔ እያለ የሚያወራበት ቦታ ላይ ኦኬ ይሄ ፐርሰን የቱ ነው ብሎ የሚጠይቁ ጥያቄዎች ይኖራሉና ነው ኢሰንስ ገላጭ ነው። እዚህ ቦታ ላይ በብሉይ ኪዳን በዚህ ቦታ ላይ ያህዌ ነው እንግዲህ ተናጋሪ ያህዌ ነው። አካሉ ወይ አብ ነው ወይ ወልድ ነው ወይ መንፈስ ቅዱስ ነው ልንል እንችልባቸው። ሜቢ አዲስ ኪዳን ላይ ያን ጥቅስ ከሶስቱ አካላት ለአንዱ አካል ሲሆን ይሄ ነገር አብን ያመለክታል፣ ወልድን ያመለክታል፣ መንፈስ ቅዱስን ያመለክታል ይላል። አዲስ ኪዳን ላይ ነገር ኮድ ተደርጎ ሲመጣ ግን እዛው ኢሳያስ ላይ ወይ ኤርሚያስ ላይ ወይ ዘካርያስ ላይ የሆነ ቦታ እዛ ቦታ ላይ ቆሞ ይሄ አካል ማን እንደሆነ ስለ ሲጠየቅ አይ በቃ ያህዌ ነው እንላለን። እና ለዚህም ደግሞ አንዳንድ ጊዜ ወይ ቸርች ፋዘር ወይ ኮመንታሪ የሚጠይቁበት ሁኔታዎች ይኖራሉ። ክሊር እንድታደርግልኝ ሳልፈልግ ነው። እና እንደዚህ አይነት ጊዜ ሲሆን እያንዳንዱን እግዚአብሔር የሚል ቃል በሙሉ ከስላሴ አንጻር ሊያብራሩና ከስላሴው ቴዎሎጂ አንጻር ይሄ አካል ይሄ ነው ይሄ አካል ይሄ ነው እያሉ ኮመንታሪዎች እና እንትኖች የሚያወሩት አንዳንድ ቦታዎች ላይ በዛ ቦታ ላይ ስለተደረገው ድርጊት ነው። እና ምንድነው ቅርጽ ልናስይዝና ልንመልስ የሚገባው በዚህ ወይ ላይ? ኦኬ እሺ አግኝቻለሁ። በመጀመሪያ በብሉይ ኪዳን ስለ ስላሴ ስናወራ ምን እያወራ